ከዚህ በመቀጠል ቀጥታው የምንሄደው ወደ ትምህርታችን ነው። የዛሬውን ትምህርት የሚያስተምሩን መምህራችን መምህር አክሊሉ ይሆናሉ። ለእርሳቸው የሚናገሩበትን አንደበት ለኔና ለእናንተ ደግሞ ሰምተን የምናስተውልበትን እዝነ ልቦና እግዚአብሔር አምላክ በያለንበት ያድለን። አሜን። ወደ መምህራችን ሰላም ሁላችሁ የጌታችን ኢየሱስ ጸጋና ሰላም ሁላችሁ ላይ ጸንቶ ይሁን። አሜን። ዛሬ የትምህርታችንን የመጨረሻ ክፍል የምናየው እስካሁን ድረስ እየተማማርን የነበረው አጠቃላይ የመዳን ትምህርት ነው። የመዳን ትምህርት ብዙ ክፍሎች አሉና ዛሬ የምንመለከተው ሰው ለመዳን ምን ማድረግ አለበት፣ ከሰው የሚጠበቀው ምንድን ነው የሚለውን የምንመለከት ይሆናል። እንዴት እንዳን በሚለው እንዴት እንዳን እስካሁን በነበረው ትምህርታችን ላይ የሚያድነን እግዚአብሔር እንደሆነ አይተናል። እግዚአብሔር አምላክ ልጁ ኢየሱስ ክርስቶስን እንደላከልን አይተናል። የእግዚአብሔር ልጅ ኢየሱስ ክርስቶስ ደግሞ ስለኛ ሰው መጥቶ ስለኛ በጽድቅ ከተመላለሰ እንደተሰቀለ እንደሞተ እንደተቀበረ እንደተነሳ ምናምን አይተናል እና ጌታችን ደግሞ ከእግዚአብሔር ጋር እንዳስታረቀን ተመልክተናል። ራሱ ከባህሪ አባቱና ከመንፈስ ቅዱስ ጋር ማለት ነው። ጥሉ ከሥላሴ ጋር ስለሆነ እርቁም ከሥላሴ ጋር ነው። ጌታችን ለማዳን የመጣው የተወሰኑ ሰዎች እንጂ ዓለምን ሁሉ አይደለም። አይደለም። እሺ፣ ጌታችን ለማዳን የመጣው ማለት ነው ዓለምን ሁሉ። በጣም ጥሩ። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ጌታችን ኢየሱስ ወደ እርሱ ሲመጣ አየና ማን? መጥምቁ ዮሐንስ ጌታችን ኢየሱስን አየውና እነሆ የምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ ጌታችን ጳውሎስን በቆሮንቶስ መልእክቱ ላይ እንደተናገረው ፋሲካችን ክርስቶስ ታርዷልና ይላልና ፋሲካችን ክርስቶስ የታረደው ለዓለም ሁሉ መድኃኒት ይሆን ዘንድ የዓለም ሁሉ ኃጢአት ለማስወገድ። ስለዚህ የክርስቶስ ሞት ላይ ልዩነት የለም። ለጥቂት ሰዎች ሞቷል፣ ለጥቂት ሰዎች ነው የማዳን ስራ የተሰራው የሚባል ትምህርት መጽሐፍ ቅዱስ የማያውቀው። መጽሐፍ ቅዱሳችን የሚያስተምረን ክርስትናችን የሚነግረን ጌታችንና መድኃኒታችን እሱም ኢየሱስ ክርስቶስ ዓለምን ሁሉ ለማዳን በስጋ ተገልጧል። ታዲያ ግን እዚህ ላይ አንድ ጥያቄ ሊነሳ ይችላል። ጌታችን ዓለምን ሁሉ ለማዳን ተገልጧል። ግን ደግሞ እያንዳንዱ ሰው አምድኗል። አሁን ላይ ሁሉም ሰው ክርስቲያን ነው ወይስ አይደለም? ሙስሊሞችም ከክርስትና ውጭ ያሉ ሌሎች የሚሉ እነሱ ልክ እንደኛው ድነዋል ማለት እንችላለን? አንችልም። የዳነው እኛ ነን። ጌታችን ግን ለእኛ ብቻ ነው የሞተው ወይስ ለእነሱ ሞቷል? ጌታችን ለሁሉም ሞቷል። ታዲያ ጌታችን ለሁሉም ከሞተ አንዳንዶች ድነው አንዳንዶች ያልዳኑበት ምክንያት ምንድን ነው? አሁን ዛሬ የምንማማረው ትምህርት እዚህ ላይ የሚያጠነጥ ጌታ ለዓለም ሁሉ ሞቷል። ራሱን ለዓለም ሁሉ መድኃኒት አድርጎ አቅርቧል። እንዳትረሱ። አንዳንዶች ድነው አንዳንዶች ግን ያልዳኑበት ምክንያት ከራሳችን። ምክንያቱ አሁን እኛ ላይ ይህ ምንድነው? ክርስቶስ ለዓለም ሁሉ የሚሆን የመዳንን ነገር ከሰራ በኋላ ከሰዎች የሚጠበቅ ነገር አለ። ይህ ከሰዎች የሚጠበቀው ነገር ምንድን ነው ከተባለ የመጀመሪያው ለመዳን መፍቀድ። እግዚአብሔር እኛን ለማዳን ይሄ ልጁ ልኮልናል ማለት በቃ ሊያድነን እግዚአብሔር ፈቃደኛ ነው። ታላቅ የሆነ ፍቅሩን ምሕረቱን በልጁ በክርስቶስ በኩል ለእኛ አሳይቶናል። አሁን ከኛ የሚጠብቀው ብቻ እናንተ ፍቀዱ እንጂ ይኸው ድህነትን እኔ ሰጥቻለሁ እያለ። ስለዚህ ከኛ ምን ይጠበቃል? መጀመሪያ ፈቃደኝነት። ትናንት በነበረው ትምህርት ስለ ጸጋ ስትማማሩ ስለ ነፃ ፈቃድ ተማምራችሁ ነበር አይደል? ሰዎች ነፃ ፈቃድ አለን የለን? ነፃ ፈቃድ አለን። ነፃ ፈቃድ ካለን እንግዲህ ያው ትናንት ይሄን ነገር ስለተማማራችሁ ነፃ ፈቃድ ላይ
ድጋሚ ትምህርት አልሰጥም። እንደ አጠቃላይ ግን ሰዎች ነፃ ፈቃድ ካላቸው የጌታችንን ጥሪ የማዳኑን ስራ ያዩና አሜን መዳን እፈልጋለሁ ብለው ይመጣሉ። ያኔ ድህነት የሚጀምረው በዚህ ውስጥ ነው። የእግዚአብሔር ፈቃድ ብቻ ሳይሆን ሰዎችም ለመዳን መፍቀድ አለባቸው። በዚህ በፈቃድ ውስጥ ሰዎች ምን ያደርጋሉ ከተባለ የመጀመሪያው በክርስቶስ ኢየሱስ ማመን፣ እግዚአብሔር በላከው በልጁ ማመን፣ በክርስቶስ ኢየሱስ ማመን። እንጽፎ የመጀመሪያው እንዴት እንዳል ትምናረሱ ማለት ነው። እንዴት እንዳል ካላችሁ በኋላ የመጀመሪያው እምነት ማመን ስለ እምነት መጽሐፍ ቅዱሳችን ብዙ የሚናገረው ነገር አለ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። በደንብ አድርጋችሁ ሀሳባችሁን ወደዚህ ሰብሰብ አድርጉ። ሀሳባችሁን ሰብስቡና እንደምታውቁት ሰው ከእግዚአብሔር ጋር ተጣልቶ ነበር አይደል? ጌታችን ሳይመጣ በፊት ሰው ከእግዚአብሔር ጋር ተጣልቶ ነበረ። ይህ ከእግዚአብሔር የተጣላው ሰው ደግሞ የሆነ ያህል ሰው አይሁዳውያን ይባላል። እነዚህ እስራኤላውያን ናቸው፣ የእግዚአብሔር ሕዝብ ይባላል። እግዚአብሔር ከእነርሱ ጋር ኪዳንን አድርጓል። በእነርሱ በኩል ነው ክርስቶስን በስጋ የመጣው። የአብርሃም ልጅ የዳዊት ልጅ ሆኖ ሲመጣ ጌታችን ከዛ ከሕዝበ እስራኤል ነው የመጣው በስጋ ጌታችንና መድኃኒታችን ኢየሱስ እና ይህ ሕዝብ በያዕቆብ በኩል የሚመጣ ሕዝብ ነውና ሕዝቡ እንደ ሕዝብ እስራኤላውያን ወይም አይሁዳውያን የእግዚአብሔር ሕዝብ ይባላል። እግዚአብሔር ለእነዚህ ሰዎች ከሌላው ለየት የሚሉበትን ለምሳሌ ግዝረትን ሰጥቷቸው ነበር። ግርዘትን እና አይሁዳውያን በመገረዝ ይታወቃሉ። በመገረዛቸውም ከሌላው ከቀሪው ዓለም አህዛብ ይባላል ያኛው ቀሪው ዓለም ከእነሱ ይለያሉ እና ይህ የእስራኤላውያን ወይም አይሁዳውያን የእግዚአብሔር ሕዝብ ናቸው። ከዛ ውጭ ያሉት ግን ቀጥታ የእግዚአብሔር ሕዝብ አይደሉም፣ ያልተገረዙ ናቸው። ከእግዚአብሔር መንግስት ራቅ ብለው የሚኖሩ ነበር። ክርስቶስ ሲመጣ ነው ሁሉንም የሚጠራው። እስከዛ ድረስ ግን ለማቆያ ያህል ግን እግዚአብሔር አስቀድሞ አይሁዳውያንን እንደ ሕዝቡ ይዞ ነበር። አይሁዳውያንን እንደምን ይዞ ነበር? እና አይሁዳውያን ጥንት ላይ ምን ይሉ ነበር? ወደ አሕዛብ እንዲያዩና እነዚህ ያልተገረዙ እግዚአብሔር እንኳን አያውቃቸውም፣ እነዚህ እግዚአብሔርን የማያውቁ ሕዝቦች ናቸው እና እነዚህ ኃጢአተኞች ናቸው ይሉ ነበር። ተመልከቱ፣ የአይሁዳውያንን የትዕቢት ንግግር በደንብ አድርጋችሁ ስሙ። አይሁዳውያንን እግዚአብሔር እንደ ሕዝብ ሲመጣቸው ከነሱ አይባልም። አብርሃም ታውቃላችሁ አይደል? አብርሃም ማን ወለደ? ይስሐቅስ? ያዕቆብ እሱ ነው። ያዕቆብ በአንድ ወቅት ከእግዚአብሔር ጋር ተገናኝቶ እግዚአብሔር አንተ ከአሁን በኋላ እስራኤል ትባላለህ አሉና ባረከ። ከዚያም ከያዕቆብ የሚወለዱ ልጆች እነሱ መብዛት ጀመሩ። ከያዕቆብ የሚወለዱ ልጆች ተባስተው ራሱ ብቻ ትልቅ ሕዝብ እንደምታስታውሱት ወደ ግብፅ ወርደው ነበር። በግብፅ ሀገር ትልቅ ሕዝብ ሆኖ ነበር እና የግብፅ ፈርዖን የሆነ ሰዓት ላይ መፍራት ጀመረ። በሀገራችን መጥተው እነዚህ እስራኤላውያን በጣም በዙ። ጠላት ቢመጣ ከጠላቶቻችን ጋር አብረው ሊያጠቁን እንኳን ይችላሉ ብለው እንኳን ፈርተው ግብፅ በግሬ ብሎ ጌታችን ሳይመጣ በፊት ማለት ነው። ጌታችን ኢየሱስ ከእመቤታችን በስጋ ሳይወለድ በፊት ማለት እና ወዲያውኑ የግብፅ ፈርዖን የግብፅ ንጉሥ በእነዚህ በእስራኤላውያን ላይ አከበደባቸው። ኑሯቸውን በጣም አከበደው። እጅጉን አሰቃያቸው። መከራን አሳያቸው። በባርነት ቀንበር ስር ሆኑ። እጅጉን ጨቆናቸው እና እነዚህ ሰዎች ግን እስራኤላውያን የማን ልጆች ናቸው ብያቸዋለሁ? የእግዚአብሔር ሕዝቦች ናቸው። አዎ፣ በስጋ ግን ከማን የሚወለዱት? ከያዕቆብ። ያዕቆብ የይስሐቅ ልጅ ነው። ይስሐቅ ደግሞ የአብርሃም ልጅ ነው እና የአብርሃም የይስሐቅ የያዕቆብ ልጆች ናቸው እነዚህ። እግዚአብሔር ደግሞ ከነዚህ ከሶስቱ ታላላቅ አባቶች ጋር ኪዳንን ይፈጽማል። በተለይ ከአብርሃም ጋር ቀጥታ ኪዳንን ይፈጽማል፣ ዘሩን እንደማይተው ማለት ነው። ከዛም እግዚአብሔር ሕዝቡን አየ። በግብፅ ውስጥ እየደረሰበት ያለውን መከራ አየና ሕዝቡን ነፃ ለማውጣት ወደደ። እግዚአብሔር ሕዝቡ ሲጨቆንበት አይወድም እና ነፃ ማውጣት ይፈልጋል። ከዛን ሕዝቡን ነፃ ለማውጣት ባሪያውን ማንን ላከ? በግብፅ ባርነት ሳሉ እስራኤላውያን እግዚአብሔር ማንን የላከላቸው? ሙሴ። ባሪያውን ሙሴ ላከ። በሙሴ በኩል በብዙ ተአምራት እግዚአብሔር ነፃ አወጣቸው።
የኤርትራን ባህር ቀይ ባህርን ለሁለት ከፍሎ በባህር መካከል አሻገራቸው እና የተስፋይቱን ምድር ያችን ከነዓንን ማርና ወተት የምታፈልቀውን አሳያቸው እና እግዚአብሔር እንደው እጅግ በጣም ከባድ ከሆነ ቀንበር ነበረ ሲፈታቸው ነበር እና አሁን ይህ ሕዝብ እንዲሁ ነው የተመረጠው። እግዚአብሔር እንደዚሁ መርጦት እንዲሁ ተንከባከቡ። ይህን ሁሉ ነገር ያደረገላቸው ለምንድን ነው? በኋላ ላይ የሚመጣ አንድ ታላቅ ሕዝብ አለ። ያ ታላቅ ሕዝብ በኋላ ላይ የሚመጣው በአዲስ ኪዳን ማን መሰላችሁ? እናንተ ናችሁ። በአዲስ ኪዳን ሊመጣ ዘንድ የነበረው ታላቅ ሕዝብ እስራኤላውያን በጣም ነው የምንበልጣቸው። በስጋ የሆኑትን እስራኤላውያን ማለት አይሁዳውያን በእጅጉ እንበልጣቸዋለን። በክርስቶስ የሚመሰረት ሕዝብ በአዲስ ኪዳን ይሆናል። ከሐዋርያት ጀምሮ የነበረ ከቅዱሳን አባቶቻችን እናቶቻችን ሁሉ በቅብብሎሽ የመጣው ይህ ሁሉ ሕዝብ እውነተኛው የእግዚአብሔር ሕዝብ አሁን ይሄድና ይህ ሕዝብ ከአብርሃም በስጋ የሚወለድ ብሎ የሚመጣ አይደለም፣ ለሁሉም ይሆናል እና ይህ የሚሆነው ግን ክርስቶስ ከመጣ ብቻ ነበር እንደተንተጀ የምናገኘውና ክርስቶስ እስኪመጣ ድረስ እንደ ማቆያ ያህል እግዚአብሔር ያንን ሕዝብ እንዲሁ መርጦት ያዘው። አሁን ይሄን ሁሉ ነገር የገባችሁ ለነሳችሁ ሕዝቡ በእግዚአብሔር እንዲመረጥ ግን ትዕቢተኛ አይሁዳውያን እስራኤላውያን ትዕቢተኞች ናቸው እና ከእነሱ ውጭ ያለው ሕዝብ የአሕዛብ ማለት የግሪክ ሰዎች ወይም አሕዛብ እነዚህ ኃጢአተኞች እነዚህ ያልተገረዙ ኃጢአት እግዚአብሔር የማያውቅ ሕዝብ እያሉ ያሏቸው። በአንጻሩ ደግሞ ራሳቸውን ሲጠሩ ለእግዚአብሔር የተመረጥን ሕዝቦች ነን፣ የተገረዝን ሕዝቦች ነን እያሉ ራሳቸውን ደግሞ የማመጻደቅ ነገር ያስቀምጡ ነበር። ጳውሎስ ሁለቱን ማነጻጸር ጀመረ። አይሁዳውያንንና አሕዛብ ማነጻጸር ጀመረና በአይሁዳውያንና በእነዚህ በቀሪው ዓለም መካከል ያለው ልዩነት ምንድን ነው የሚለውን መናገር ጀመረ ጳውሎስ። ሮሜ ምዕራፍ 3 ቁጥር 1 ላይ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል። እንግዲህ የአይሁዳዊ ብልጫው ምንድን ነው? ምንድን ነው ብልጫው? የአይሁዳዊ ከአሕዛብ ከቀሪው ዓለም ብልጫው ምንድን ነው? ኦኬ ብልጫ ብለን ካነሳን ለምሳሌ ለአይሁዳውያን ሕግ ተሰጥቷቸው፣ ለምሳሌ 10ቱ ሕግጋት አሉ አይደል? እሱ ለማን ነበር የተሰጠው? ለእስራኤላውያን ወይም ደግሞ ለእነ ሙሴ ለእስራኤላውያን የተሰጠው፣ ለሌላው ለቀሪው ዓለም አይደለም። ለአይሁዳውያን ነበር የተሰጠው አስቀድሞ። መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ የተሰጠው ለማን ነው? ለእስራኤላውያን፣ ለሌሎቹ አይደለም። የእግዚአብሔር ቃል የእግዚአብሔር ሕግ አደራ የእግዚአብሔር ሕግ ተሰጥቷቸዋል። የእግዚአብሔርን ቃል አደራ ተቀብሏል። ከዚህ አንጻር ብልጫ ተብሎ ይነገርላቸው ይችል ይሆናል። ከኃጢአት ጋር በተያያዘ ግን አይሁዳውያን ሆኑ አሕዛብ ሁሉም ተመሳሳይ ኃጢአት በደለኛ ሁሉም ኃጢአት የእግዚአብሔር ክብር የጎደለው በደለኛ ነው። ሁሉም አይሁዳውያን አሕዛብ በመካከላቸው ልዩነት የለም ማለት ይህን አታድርግ የሚል ሕግ ተቀበሉና አይሁዳውያን ማለት ነው። ሕጉ ተቀበሏል፣ ግን ሕጉን አይፈጽም። ስለዚህ ሕግ በመቀበል ከነዛኞቹ ይለያሉ። አይሁዳውያን ከአሕዛብ ሕግ በመቀበል ይለያሉ። ሕጉን ግን እነሱ ስለማይፈጽሙትና ኃጢአትን ስለሚያደርጉ እነሱ ከኃጢአት ጋር በተያያዘ በአይሁዳዊና በአሕዛብ መካከል ልዩነት አለ። ከኃጢአት ጋር በተያያዘ ዝም ይበል። ከኃጢአት ጋር በተያያዘ ኃጢአትን ከማድረግ ጋር ከመውደቅ ጋር ከመርከስ ጋር በተያያዘ በአይሁዳዊና በአሕዛብ መካከል ልዩነት አለ። ሁሉም ኃጢአተኛ በደለኛ ነው። አሁን ሕግ የተቀበለውም ኃጢአተኛ በደለኛ ነው። አሕዛቡ ሕግ ያልተቀበለውም አስቀድሞ ዝም ብሎ የልቡና ሕግ ብቻ የያዘውም ኃጢአተኛ በደለኛ ነው እና እግዚአብሔር እነዚህ ሁለቱንም ኃጢአተኛ በደለኛ የሆኑ ሰዎችን ወደ ራሱ ማቅረብ ፈለገ። ማቅረብ ሲፈልግ አስቀድሞ ለአይሁዳውያን የሰጠውን ግዝረትን አይደለም የሰጠው። አሁን ለማቅረብ ሲፈልግ እምነትን ነው የሰጠው። ምን ነው የሰጠው? በእምነት ሁሉንም ራሱ አይሁዳውያንን አሕዛብን ሁሉም ኃጢአተኛ ስለሆነ ሁሉንም በእምነት ወደ ራሱ ለማቅረብ ፈለገ፣ ፈቀደ፣ ወደደ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 9 ላይ እንግዲህ ምን ይሁን ስሙ በደንብ
እንግዲህ ምን ይሁን? ከእነርሱ እንበልጣለንን? አሁን ይህን ሲናገር ጳውሎስ ራሱን እንደ አንድ አይሁዳዊ ከብንያም ነገድ እንደሆነ ይናገራል። ራሱ ጳውሎስ ለሌላ ስላለ ፈሪሳዊ ነኝ ከብንያም ነገድ ነኝ እያለ አንዳንድ ቦታዎች ላይ ይናገራል ጳውሎስ። እና ያው ወደ ክርስትና ከመምጣቱ በፊት አይሁዳዊ ሮማዊ ነገርም አለው፣ ግን አይሁዳዊ ስለሆነ ከእነርሱ ከአሕዛብ እንበልጣለንን ብሎ ጠየቀ። ሲመልስ ምን አለ? ከቶ አይነበል። እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ እንበልጣለን አንበልጥም አለ። አይሁድም የግሪክ ሰዎችም፣ መጽሐፍ የግሪክ ሰዎች የሚለው በነገራችን ላይ አሕዛብ ከአይሁዳውያን ውጭ ያሉትን የግሪክ ሰው ይላቸዋል አሕዛብ። አይሁድም የግሪክ ሰዎችም ሁሉ ነው የሚለው። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። በአይሁዳዊና በግሪክ ሰው መካከል ልዩነት የለም። የኃጢአት ጉዳይ ላይ ሲሆን ሁሉም ኃጢአተኛ በደለኛ ዝቅ ሲል ቁጥር 20 ላይ ይላል፣ ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። ስጋን የለበሰ ሁሉ ልክ እንደና እንደናንተ አይነት ሰው ማለት ነው። የሕግን ስራ በመስራት በእግዚአብሔር ፊት መጽደቅ አልቻለም። አይሁዳውያን ሕግን ተቀብለዋል፣ አልተቀበሉም? ሕጉን ግን መፈጸም ችለዋል፣ አልቻሉም። ስለዚህ ስላልቻሉ በእግዚአብሔር ፊት ሕግን እየፈጸሙ ሊጸድቁ በፍጹም አልቻሉም። ኃጢአት በሕግ ይታወቃል እንዳለ፣ ኃጢአት በሕግ ይታወቃል ማለት ሕግ ኃጢአትን ያሰራል ማለት አይደለም። ሕግ ፍጹም መንፈሳዊ ነው። ሕግ ኃጢአትን ያሰራል ሳይሆን ተመልከት፣ ሕግ ይህን ኃጢአት አታድርግ፣ ይህን ኃጢአት አታድርግ ይላል። ትመጣና አንተ ልክ ያንን ኃጢአት ስታደርግ ሕጉ ምን ይላል? ኃጢአትን አደረግ ብሎ ይከሳል። ገባችሁ? ሕግ ይህን ኃጢአት አታድርግ ይላል። ያንን ኃጢአት መተህ ስታደርገው ሕግ ምን ይላል? ኃጢአትን ሰርተሃል። ኃጢአት በሕግ ይታወቃል የተባለው እንጂ ሕጉ ራሱ ኃጢአትን የሚያሰራ ሕጉ ራሱ እርኩስ ነገር ሕጉ ራሱ ኃጢአቱን አይደለም። እና አይሁዳውያን ምንም ሕግን ቢቀበሉ ሕግን እየፈጸሙ መኖር ግን አልቻሉም። ለምንድን ነው ያልቻሉት? ለምንድን ነው ሕግን እየፈጸሙ መኖር እየከበዳቸው? ለምንድን ነው ከተባለ በውድቀት ዓለም ውስጥ ነበር። ሰው ክርስቶስን ከማግኘቱ በፊት ከጌታችን ከክርስቶስ ኢየሱስ ጋር አንድ ከመሆኑ በፊት ዳግም ከመወለዱ ከመጠመቁ በፊት የወደቀን ስጋ ወይም አዳማዊ የሆነን ስጋ ስለሆነ የሚይዘው አቅመ ቢስ በትንሽ ነገር ኃጢአትን ይስል ትንሽ ነገር ኃጢአት ትመጣለች ትጥላለች። ትንሽ ኃጢአት ትመጣለች ትጥላለች። ከዚህ በፊት አዳም በሚል ርዕስ የተመለከትነው ማለት ነው። መድገም ስለሌለብኝ ሰዓት ለመጠቀም ከዛ አንጻር ሕግ ሊፈጽም አልቻለም። እሺ አሁን ያው ሁሉም ሰው ሕግን መፈጸም አልቻለም። በዚህ መጽደቅ በፍጹም የማይቻል ነው። በዚህ ጊዜ ምን ተደረገ? አሁን ግን እሺ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ከሕጎች ውስጥ አንዱ የተሰጠው ለምሳሌ ግዝረት ማለት ሰው በመገረዝ ይጸድቃል። ግዝረት የተሰጠው ለማን ነበረ? ለአይሁዳውያን ወይም ለእስራኤላውያን አይደል? ለአሕዛብስ ነው? ከኃጢአት በታች የሆኑት ግን እነማን ናቸው? ሁለቱ ወይስ አንዳቸው? ሁለቱ። ስለዚህ ያለ ግዝረት ምንድን ነው የሆነ እንዲህ በመሰለ ነገር በመገረዝ ምናምን ሳይሆን ያለ እርሱ የእግዚአብሔር ጽድቅ ተገለጠ። ያለ ግዝረት ያለ አንዳንድ ሕጎች ምናምን እንደዚሁ ታዲያ እንዴት ተገለጠ? ያለ ሕግ እንዴት ነው? ቀጠል አድርገንና ፕሮቴስታንት ወንድሞቻችን እንደዚህ አይነት ጥቅሶችን ስለሆነ እያነሱ የሚጠይቁት ብዙ ጊዜ እነዚህ አንዴ ከተረዳችኋቸው ሁሉ ጊዜ ቢሆን ምንም የማይናወጥ ነገር ላይ ታርፋለች። ስለዚህ በደንብ አረጋግጠናል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ስራ ተገልጧልና ይልና ቀጠል አድርጎ እርሱም ለማን ሁሉ አለ? እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በእምነት የሚገኝ የእግዚአብሔር ጽድቅ ነው። ልዩነት
ሁሉም ኃጢአትን የእግዚአብሔርን ክብር ጎድሎባቸዋል። ሁሉም ኃጢአትን ሰርተዋል። አይሁዳዊ፣ የግሪክ ሰው የእግዚአብሔርን ክብር ሁሉ ጎድሎታል። ስለዚህ እግዚአብሔር በእምነት አሁን ሁሉን ሊስባቸው እምነት ብቻ አላለም። እስካሁን ተመልከቱ፣ ፈቃደኝነት ያስፈልጋል ብለና እምነት ደግሞ ያስፈልጋል። በእምነት መሳብ ሊጀምር ነው እግዚአብሔር። እንደዚህ የጠፋውን በኃጢአት የሚመላለሰው አለ። ሁሉም ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል ያለ በኋላ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ምንም ሳንሰራ ያለ ምንም ሕግ ያለ ግዝረት እንዴት ሆኖ እንዲሁ መጽደቅ ይቻላል፣ መዳን ይቻላል። በአዲስ ኪዳን ከእኛ መልካም ስራ ምንም ነገር ሳይጠበቅ ማለት ነው ድህነት የሚጀምር ልክ ድህነት ጀመረ ሲባል በእኛ በቤተክርስቲያናችን በስራ አይጀምርም። በረባጋችሁ ስሙ። ድህነት በምን አይጀምርም ማለት ነው? እናንተ ሁላችሁ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ሆናችሁት በስራችሁ ነው። በስራችሁ እስቲ በስራው የእግዚአብሔር ልጅ ሆነ አስቀድም። ልክ የእግዚአብሔር ልጅ ሲሆን ሰርቼ ነው የእግዚአብሔር ልጅነትን አገኘ የሚል አለቀና ሰው ድህነት የሚጀምረው በስራ አይደለም። ድህነት በጸጋ ነው። ጸጋው ደግሞ በእምነት ነው የሚያድን። ማመን አለበት። ከስራ በፊት የሚቀድመው እምነት ነው። ያለ እምነት የሚደረግ ነገር ሁሉ እግዚአብሔርን አያስደስተውም። ዕብራውያን 11 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እሺ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና ኦኬ፣ እንዲያው በጸጋው ይጸድቃሉ። እንዴት እንዲያው በጸጋው ይጸድቃሉ? እንዲያው በጸጋው ይጸድቃሉ። እንዲሁ በጸጋው የሚጸደቀውን ጽድቅ እግዚአብሔር እንዴት እንድናገኙ አድርጎ አቆመ ስንል ቀጣይ ያደርግና እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመ። በምን የሚገኝ? በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመ። ይህም በዚህ የደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳያል። ስለዛ እምነት እንዲህ ያለውን የእግዚአብሔር ጽድቅ የምንቀበለው ወደ እግዚአብሔር ድህነታችን የሚጀመረው በምንድን ነው ያልኳችሁ? ስለዛ አሁን ድህነት ጊዜ ቢሆን እንዴት ነው የሚጀመረው ሲባል ዳግም በመወለድ። ድህነት የሚጀመረው በምንድን ነው? እንዳትረሱ። ድህነት የሚጀመረው በምንድን ነው? ዳግም የምንወለደው በስራችን ነው። ብዙ ጊዜ ከሳሾቻችን የሚከሱን እኛ ያላልነውን እንዳልን በማስመሰል እኛ ዳግም የተወለድነው በስራ እንደሆነ አድርገው ያሰሙና ከዚያ በኋላ ራሳቸው እንዲህ ብሎ ከከሰሱ በኋላ ለራሳቸው ክስ ደግሞ ምላሽ ለመስጠት ሲሞክሩ እናንተ የቤተ ክርስቲያናችሁ ብዙ ትምህርት በደንብ አድርጋችሁ ለይታችሁ ማወቅ አለባችሁ። ሰው ዳግም የሚወለደው በስራ ነው ብለን አናውቅም። ስራ ግን ለድህነት ያስፈልጋል ወይ? ያስፈልጋል። የቱ ጋር ነው የሚያስፈልገው የሚለው ግን ቀጣይ ያሳያቸዋል። የሚያሳይበት ቦታ አለ። እሱን ቦታ ላይ ስንደርስ ነው ማሳያቸው። አሁን እሱ ማለት ከእርሱ በፊት ግን ዳግም ውልደት ላይ ግን እቺ መጀመሪያ የድህነት ጅማሬ ላይ ግን በስራ የሚባል ነገር የለም። አምነን ስንጠመቅ ዳግም እንወለዳለን። ወደ ጥምቀት ከሚሄድ በፊት እምነትን እንጨርሳለን። እምነት ለድህነት ያስፈልጋል የሚለው ይያያዝልናል ማለት ነው። እሺ ጌታችን ኢየሱስም እንዲህ ሲል እንደተናገሩ ከእምነት ጋር በተያያዘ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 16 ዮሐንስ 3 ከ14 እስከ 16 ሙሴን በምድረ በዳ እባብን እንደሰቀለ ይላል። ማን በምድረ በዳ ምን እንደሰቀለ? ታሪኩ እንዲህ ነው። ታሪኩ በአንድ ወቅት ላይ ሕዝበ እስራኤል በእባብ ተነደፈ። ሕዝቡ በእባብ ተነደፈ። በእባብ ተነደፈና ሊሞቱ እና ሕዝቡ ደነገጠ። በእባብ ተነደፈ ተጠራይ ማለት ነው። በሙሴ ሰዓት እሱን እንደምሳሌ አድርጎ ጌታችን አድርጎና ከዛ በኋላ ሙሴ አመለከተ። ሙሴ ወደ አምላኩ አመለከተ እና ሲያመለክት እግዚአብሔር አምላክ አንድ ነገርን ተናገረው። ምን አለ? ሕዝቡ ይድን ዘንድ እሺ የናስ እባብ ስራና ስቀለው አንጠልጥለው አለ። ስቀለው
እባቡ ማለት ነው። ከዚያ በኋላ እባቡ ያየው ሁሉ ይድናል። ከመርዙ የሚድነው እባቡ ምን ያደረገ ነው? ጌታችን ይህን ነገር ያዝ አደረገና ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ይሰቀል ይገባዋል። ስለዛ ያኔ በእባብ የተነደፉ ሰዎች ለጌታችን ስቅለት እንትን ነው ምንድን ነው ምሳሌ እባቡ ተሰቀለ፣ ያን ያዩት ሁሉ ይድናል። አሁን ደግሞ ጌታችን ኢየሱስ ተሰቀለ፣ በእርሱ የሚያምን ሁሉ ምን ያደርጋል? ይድናል። ከዛ እንዲህ ያለ ቀጠል አደረገ። በእርሱ የሚያምን ሁሉ በጌታችን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። እግዚአብሔር ዓለምን እንዲሁ ወዶታል። እንዲሁ ወዶታል። ዓለምን እንዲሁ ወዶታል ማለት እስኪሰጥ ድረስ ብቸኛ ልጁ አንድያ ልጁን እስኪሰጥ ድረስ በእርሱ የሚያምን ደግሞ በልጁ የሚያምን ደግሞ የዘላለም ሕይወት ያገኝ እንዳይጠፋ። ስለዛ እምነት ለድህነት አስፈላጊ ማለት ነው። ስለዛ የድህነት በሩ እምነት መጀመሪያ ያለው ከምንም ነገር በፊት ምንድን ነው? ለድህነት መጀመሪያ የምናደርገው ከኛ የሚጠበቀው ምንድን ነው? ስለ እምነት የናህል ካየን ቀጣይ እዚሁ እምነት ላይ ማለት ነው። ይህ እምነት ደግሞ አሁን ተነከቱ እምነት ለድህነት ያስፈልጋል አለ። እምነት ለድህነት ያስፈልጋል። ግን ሰው ለማመን ራሱ ምን ያስፈልጋል ማለት ሰው ለማመን መስማት አለበት ይላል ማለት ሳንሰማ ምንድን ነው ምንድን ነው ሰው ለማመን መስማት አለበት። አስቀድሞ እምነት ከምንድን ነው? ከመስማት ነው። ሮሜ 10 ቁጥር 12 ላይ ይላል በአይሁዳዊና በግሪክ ሰው መካከል ደጋግሞ ነገራችን እያነጻጸሩ ሁለቱም ጳውሎስ ልዩነት የለም። ልዩነት ሁሉም የእግዚአብሔር ቸርነት ምሕረት የሚያስፈልገው አይሁዳዊ የግሪክ ሰው ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። አንዱ ጌታ ላይ ብቻ ማለት አንዱ ጌታ ለግሪክ ሰው ብቻ ማለት አንዱ ጌታ የሁሉ ጌታ ነው። ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናል። አሁን ጌታ የአይሁዳዊ ብቻ አይደለም። ጌታ የአሕዛብም ወይም የግሪክ ሰዎች ብቻ ማለት ነው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው ማለት ስጦታውን ይሰጣቸው፣ ጸጋ ሊሰጣቸው፣ ያድናቸዋል፣ ይታደጋቸዋል፣ ይፈውሳቸዋል። ስለዚህ የጌታን ስም የሚጠራ ይድናል። ግን የጌታን ስም ለመጥራት በጌታ ማመን አለበት አይደለም? የጌታን ስም ለመጥራት ማመን አለበትና ጳውሎስ ቀጠላ ማለት እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ማለት የጌታን ስም ለመጥራት አስቀድመው ምን ሊያደርጉበት ይገባል? ሊያምኑበት አይደል? እየገባችሁ? የጌታን ስም ለመጥራት ማመን መጀመሪያ አምነን ስታምን የጌታን ስም ለማመንስ ቀጠል ያደርግና ባልሰሙትስ እንዴት ያምናሉ? ለማመን ደግሞ ምን ማድረግ አለባቸው? መስማት አለባቸው። ለመስማት ደግሞ አንድ ሰው ለማመን እንኳን መስማት እንዳለብኝ ገባኝ፣ መስማት አለብኝ ይልና መስማት ፈለገ። ለመስማት ምን ያስፈልጋል አይደል? የሆነ የሚሰብከው ሰው ያስፈልገው። ስለዛ ጳውሎስ ቀጠል አድርጎ ምን አለ? ያለ ሰባኪስ እንዴት ይሰማል? ለመስማት ሰባኪ ነው የሚያስፈልገው። ስለዛ እምነት እንዴት እንደሚመጣ ተመልከቱ። ሰባኪ አለ፣ ያ ሰባኪ ይሰብካል፣ ከዛ ሰውየው ይሰማል፣ ከሰማ በኋላ ያምናል፣ አምኖ የጌታን ስም ይጠራል። እንደዚህ አይነት እምነት ያድናል እያለ ኦኬ። ስለዚህ አሁን ሰባኪን ያስፈልጋል። ያ ሰባኪ ግን ማለት ነው ተክሎ መንገድ የለም አንድ መንገድ ለምሳሌ የሆነ መጽሐፍ ቅዱስን እዚህ ብዙ ሰዎች ቸክ አድርጎ ሰባኪ ብሎ መጥቶ ቢሰብክ
እና ብትሰማ ብታምንና የጌታን ስም ጠራው ብትል ልትድን ትችላለህ ወይ ማለት ልትድን ትችላለህ። ምክንያቱም ሰባኪ የሚባሉ ብዙዎች ሊኖሩ ስለሚችሉ ስለ የትኛውም ሰባኪ እያወራ ነው ወይ ካልን አይደለም። ጳውሎስ ከተናገሩ ደግሞ እንደዚህ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ይልና ካልተላኩስ እንዴት ለመስበክ ምን ይቀርባል? ለመስበክ ምን ይቀርባል? መላ መጀመሪያ የተላኩት እነማን ናቸው? ለመስበክ ናይስ፣ በጣም ትክክል። ለመላ ምንድነው? ለመስበክ መጀመሪያ የተላኩት እነማን ናቸው? ሐዋርያት። ለምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ማርቆስ 16:15 ላይ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ካልተላኩት እንዴት ይሰብካሉ አልነበር የተባለው? ይኸው ተላኩ፣ ሂዱ ወደ ዓለም ወንጌልን ለፍጥረት ሁሉ ስበኩ ነገረላቸው። ማቴዎስ 28:19 ላይ እንግዲህ ሂዱ አሕዛብ ሁሉ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁ ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። መጀመሪያ የተላኩት ሐዋርያት ናቸው። ግን ጌታ ኢየሱስ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ በማለቱ ይህ ተልእኮ የሚቀጥለው ከሐዋርያት ቀጥሎ በሚነሱ አባቶች በኩል ይችላል ማለት አስተምሯል አልኩቷል። ይሄ ነገር ምሳሌ ማለት ነው ማለት ነው። አስተምሩ አጥምቁ አላቸው ሐዋርያት። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሁልጊዜ ከእናንተ እስከ ዓለም ፍጻሜ ሁልጊዜ ከእነርሱ ጋር ነው። ለምሳሌ ጴጥሮስ አልኳችሁ እያስተማረ እያጠመቀ እስካሁን ድረስ ጴጥሮስ እያጠመቀ አለ የለም። ታዲያ እንዴት ነው ጌታችን እስከ ዓለም ፍጻሜ ሁልጊዜ በዚህ በማጥመቅና በማስተማር ውስጥ እንዴት የሚገኘው ከተባለ እነ ጴጥሮስ የሾሟቸው ሌሎች ጳጳሳት ደግሞ አሉ፣ በመንፈስ ቅዱስ አማካኝነት ማለት ነው። ልክ በሐዋርያት ሥራ ምዕራፍ 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁ እናንተ በማለት እንደተናገረው ማለት ነው። ስለዚህ ከሐዋርያት ቀጥሎ የሚመጡ ጳጳሳት አሉ። ጳጳሳት ብቻ ሳይሆን እንዳጠቃላይ ቤተክርስቲያን አለች። በኤርትራ ውስጥ ያው የማጥመቅ ደግሞ ስልጣን ያላቸው ሰዎች ስላሉ ጳጳሳት ናቸው። በዚህ ቅብብሎች ውስጥ እስከ ዓለም ፍጻሜ ድረስ አንድ ጊዜ የተመሰረተው የእግዚአብሔር ሕዝብ ወይም ጉባኤ ቤተክርስቲያን ያለው ማለት ነው። ከዚህ ቀደም ጉባኤው ስለማይጠፋ ከዚህ ቀደም እንዳየነው እስከ ዓለም ፍጻሜ በዚህ በጉባኤ ውስጥ ትምህርት እየተሰጠ ጥምቀቱ እየተካሄደ እስከ ዓለም ፍጻሜ ድረስ ይቀጥላል። ሰው መዳን ከፈለገ ማመን አለበት። የሚያምኑ ደግሞ ሲሰማ ነው። የሚሰማው በሰባኪ ነው። ሰባኪው የተላከ ነው መሆን ያለበት። የተላከችው ደግሞ ቤተክርስቲያን ናት። ስለዚህ የሚያድነው እምነት ከቤተክርስቲያን የሚመጣውን ትምህርት ሰምተን የምናምነው እምነት እንጂ የትኛውም መንገድ የትኛውም ሰው የሚሰብከውን ነገር ሰምተን ስላመነ እንድናለን ማለት ነው። ምንድነው ልዩነቱ? ማለት እኛ ሰበክነው ሌሎች ሰዎች ሰበኩት። ልዩነቱ ምንድነው ከተባለ የአስተምህሮ አንደኛው የአስተምህሮ ንጽህና የአስተምህሮ ምን አልኳችሁ? ንጽህና። ምክንያቱም መጽሐፍ ቅዱስ ስለ አስተምህሮ ብዙ ነገር ነው። አስተምህሮ ላይ ሳትካል ስህተት የስተት ትምህርትን የምናስተምር ከሆነ የምንቀበል ከሆነ ሐሰተኛ ትምህርትን ሰምታችሁ የምታምኑበት አይደለም። መጽሐፍ ቅዱሳችን ይላል አስተምህሮ ማለት በአጭሩ ሃይማኖት አስተምህሮ ማለት ነው። እሺ ይሁዳ በመልእክቱ ቁጥር 3 ላይ ምዕራፍ ተናግሬያለሁ። እሺ ያልተናገርኩት ለምንድነው? ቁጥር ብቻ ብንናገር አንድ ምዕራፍ እዚህ ጋር አረፍ ስንት ምዕራፍ ስላለው ነው? አንድ ምዕራፍ ብቻ ስብሎ ቁጥር ብቻ ይላል። ችግር የለውም። ይሁዳ በመልእክቱ ቁጥር 3 ላይ ምን አለ? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ።
ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ወይ አስተምህሮ የሚሰጠው ከራሱ ከእግዚአብሔር ሃይማኖት ወይ አስተምህሮ የሚሰጠው ከማን ነው? ሐዋርያት ራሳቸው ያስጀምሩት አስተምህሮ አለ። ሐዋርያት ራሳቸው የተቀበሉት ከጌታችን በገላትያ መልእክት ገላትያ ምዕራፍ 1 ቁጥር 11 ላይ እንደዚህ ቃል በቃል ለማንበብ ያህል ገላትያ ምዕራፍ 1 ቁጥር 11 ወንድሞች ሆይ ይላል ጳውሎስ፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። እናሳ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ማን ገልጦልኛል? ስለዚህ በጳውሎስ የሚሰበከው ወንጌል ቀጥታ ከጳውሎስ የሚመነጭ ነው ወይስ ከጌታችን? ተመልከቱ፣ አስተምህሮ እንደዚህ ነው። ከጌታ ወደ ቅዱሳን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ምን ሃይማኖት ማለት ምን ማለት ነው? እንዳትረሱ። አንድ ጊዜ ፈጽሞ ተሰጥቶናል። በቃ ያን አስተምህሮ ሙጭ አንለቅ በፍጹም። ይህ የአስተምህሮ ንጽሕና ይባላል። አስተምህሮ አንድ ጊዜ ፈጽሞ ተሰጥቶናል። የአስተምህሮ ደግሞ በመንፈስ ቅዱስ ራሱ ይጠበቃል። ነገራችን ላይ በቤተ ክርስቲያን ውስጥ ምንድነው ከሐዋርያ ዘመን ጀምሮ ቤተ ክርስቲያችን ጉባኤዋ ማለት ነው እስካሁን ድረስ ላይቀጥል ትችላለች፣ ልጠፋ ትችላለች አይደለ? ልጠፋ ትችላለች ጉባኤዋ አይደል? ጉባኤዋ ማለት አጠፋ ጉባኤዋ ልጠፋ አይችልም። የእግዚአብሔር ሕዝብ ለሕዝብ ሊጠፋ አይችልም፣ አይችልም። የክርስቶስ አካል ነው። የክርስቶስ አካል ናት እቺ ቤተ ክርስቲያን። በፍጹም ልጠፋ አይችልም። የኖህ መርከብ ወጀብ ቢመታት አልጣላትም። የኢየሱስ መርከብ ማለትም ቤተ ክርስቲያን ብዙ ወጀቦች ቢኖሩባት እንኳን ብዙ ወጀቦች ከውስጥም ብዙ ወጀብ ሊኖር ይችላል፣ ግን ልጠፋ ግን ወይ ልትወድቅ ግን አትችልም። እና በዚህ በቤተ ክርስቲያን ውስጥ ጌታ ይህንን የሰጠውን አስተምህሮን በመንፈስ ቅዱስ አማካኝነት ይጠብቃል። በመንፈስ ቅዱስ አማካኝነት ሁልጊዜ ይጠብቃል። ወደ እውነት ሁሉ የሚመራ መንፈስን ለቤተ ክርስቲያኑ ልኳል። ስለዚህ እንዴት ነው የሚጠብቀው ከተባለ ከአንዱ ወደ አንዱ ትምህርቱ በቅብብሎሽ ይሄድ። ለምሳሌ ጌታችን ለጳውሎስ፣ ጳውሎስ ይሄው ለገላትያ ሰዎች፣ ለምሳሌ የገላትያ ሰዎች ለቀጣዩ እያደረጉ በቅብብሎሽ ውስጥ እኛ ጋር ደርሷል። አንደኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ለእናንተ ደግሞ አሳልፌ የሰጠሁትን ስሙ ገይሰን ለእናንተ ደግሞ አሳልፌ ምናምን የሰጠሁትን እኔ ደግሞ ከጌታ ምን አድርጋለሁ? ተቀብያለሁ። ለእናንተ አሳልፌ የሰጠሁትን እኔ ደግሞ ከጌታ ተቀብያለሁ። ቅብብሎሹን ያያችሁ ነው። ጳውሎስ ከጌታ ተቀበለ። እሱ ደግሞ ለምሳሌ በጢሞቴዎስ በኩል ያደረገው ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ጳውሎስ ጢሞቴዎስ ልጁን እንደዚህ ይላል። የመንፈስ ልጁን ማለት ነው። እንደዚህ ያለ ብዙ ሰዎች የመሰከሩለት ከእኔ የሰማኸውን ከእኔ ምናገሩ ሌሎችን ደግሞ ሊያስተምሩ ለሚችሉ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ከእኔ ምናገሩ ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች ደግሞ አደራ ከጌታ አስቀድሞ ወደ ማን? መጀመሪያ ከጌታ ወደ ማን? ከጳውሎስ ወደ ማን? ወደ ጢሞቴዎስ። ከጢሞቴዎስ ደግሞ ሌሎችን ሊያስተምሩ ወደሚችሉ ወደ ታመኑ ሰዎች። ቅብብሎሹ እንደዚህ በቤተ ክርስቲያን ውስጥ የሆነና በዚህ በጉባኤ ውስጥ ማለት ነው። በዚህ በጉባኤ ውስጥ ትምህርቱ በቃ የተላለፈ የተቀባበለ እዚህ ደርሷል። ስለዚህ ይህ ትምህርት ደግሞ የመዳን ጉዳይ ነው። በነገራችን ትምህርት ጤናማ ትምህርት ብቻ ነው የሚያለው እና ይህ ጤናማ የሆነ ትምህርት በመንፈስ ቅዱስ ተጠብቆ እስካሁን ድረስ ቆይቷል። እኛ ጋር ትምህርት ነገር ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ምን የሚገኝበትን ትምህርት ሕይወት ይገኝበታል? አይገኝበትም። ምክንያቱም ማን አለ?
ለጢሞቴዎስ መልእክት የጻፈው ኢየሱስ ክርስቶስ አይደለም። ጳውሎስ ነው። ግን ጳውሎስ ሲጽፍ በመንፈስ ቅዱስ ተነፍቶ ስለሆነ የሐሳብ የጳውሎስ ብቻ ሳይሆን የማንም የጌታችን የእግዚአብሔርን ሐሳብ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ስለዚህ ትምህርት ሕይወት ይገኝበት እሱን በማመን ያንን ትምህርት ሰምተን በማመን እንድናለንና ሕይወት ይገኝበታል ብሎ ተነገረ። ስለዚህ ይህንን ትምህርት የማይታገሱበት ዘመን ይመጣልና ካለ በኋላ ነገር ግን ጆሮዎቻቸውን የሚያሳክክ ስለሆነ ማለት ሌሎች አስተማሪዎች ሲያስተምሩ ይሰሙና ማለት ነው። በቃ ለጆሮአቸው ስለተስማማቸው ብቻ ደስ ስላላቸው እንደዚህ ለጆሮአቸው የሚያሳክክ ስለሆነ ይሄ በቃ ይባ ለኔ የሚያሳምነኝ በቃ ይሄ አይነት ነገር ማለት ነው። የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቸው። እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቸው። ከቤተሰብ ውጪ የሆኑ አስተማሪዎች ትምህርት ሁሌ ከቤተ ክርስቲያን የሚቀዳው መምህራን አስተማሪዎችን በቤተ ክርስቲያን ውስጥ ብቻ ከቤተ ክርስቲያን ውጪ የሆነ መምህር ለእኛ መምህራችን በፍጹም ሊሆን ይችላል። በፍጹም ዓለማዊ ትምህርት ላይ ሳይሆን መንፈሳዊ ትምህርት ላይ ሰው ከታዲያ ያደረግና እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ ግን በግልጥ ይላል። መንፈስ ግን በግልጥ በኋለኞች ዘመናት ያው ጳውሎስ ምን እንደሚል በኋላ ያው የዛሬ ተሻምታ ካይልኩ ሲጽፍ ለጢሞቴዎስ ለልጁ ጳውሎስ መንፈስ ግን በግልጥ መንፈስ በግልጥ እንዲህ ይላል። ምን ይላል? በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ምንን ይክዳሉ? ምንን ይክዳሉ? ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዝ ሃይማኖትን ይክዳሉ። እሺ በርባራዊ ስም ሃይማኖት ምን ማለት ነው? አንድ ጊዜ ፈጽሞ ከማን የተሰጠ? ከማን የተሰጠ? ከኢየሱስ ክርስቶስ ወይም ከእግዚአብሔር አምላካችን። ይህንን አስተምህሮ ይክዳሉ። ማንን እያደመጡ አለ? አንዳንዶች የሚያስቱ መናፍስትንና መናፍስቱ ሲጠራቸው ምን ይሉ ያላቸው? የሚያስቱ ያለበት ምክንያት ማለት ነው ትምህርቱ ልክ የመናፍስቱ ትምህርት ማለት ነው ሲሰማ ዝም ብሎ በቃ ዝም ብሎ ገና ላይ ውሸት ነው ምናምን ብላችሁ የምታውቁት አይደለም። ልክ ስትሰሙት ይሄ ነገር እውነት ይሆን እንዴ ሊያስብላችሁ ራሱ ይችላል። በተቻለው አቅም መንፈስ የሚያደርገው ምንድነው? አመሳስሎ የሚያመጣው ትክክለኛ አስመስል ካውንተርፊት ነው የሚያዘጋጀው። ማለትም ለእውነተኛው ነገር አመሳስሎ የሆነች ነገር ሃይ ኮፒ ነው የሚያቀርበው። ሃይ ኮፒ ለምሳሌ ሳምሰንግ ስልክ አለ አይደል? ስማርትፎን ሳምሰንግ ስልክ አለ። የሳምሰንግ አይደል ግን ሳምሰንግ ስልክ አለ። ሳምሰንግ ስልክ ኦሪጂናል የሆነ እውነተኛ የሆነውን ስልኩን አምርቶ ለገበያ ያቀርባል። ወዲያውኑ ከዛ ደግሞ ወይ ከቻይና አካባቢ ወይ የሆነ ቦታዎች ላይ ለዛው ኦሪጂናል ለተቀመጠው የሳምሰንግ ስልክ ማለት ነው ሃይ ኮፒ ብላ ያዘጋጃሉ። እና ይሁን ከእናንተ ውስጥ አንዳችሁ ማለት ነው ኦሪጂናሉንና ሃይ ኮፒ ወይም የፌኩን ማለት ነው ውሸተኛው ስልክ ቢሰጧችሁ እንደዚህ አይታችሁ አትለዩት። በጣም ነው የሚያመሳስሉት። እናንተ እውነተኛውን ስልክ አገኘው ብላችሁ ወጣችሁ ፌኩን ገዝታችሁ ልትችላችሁ ሐሰተኛውን ስልክ ማለት ነው። ከዛ በኋላ የምታውቁት የሆነ ሰዓት ላይ የተጠቀማችሁበት ወዲያው ሲጨልም፣ ወዲያው ሲጠፋ፣ ወዲያው ሲበላሽ ያኔ ፌክ መሆኑ ይታወቅ ይሆናል። ግን እንዲህ በቀላሉ አይደለም። የሚለዩት እነማን ናቸው ከተባለ ስልክ ላይ እውቀት ያላቸው ሰዎች። ልክ እንደዚህ ሁሉ ሰይጣን እውነተኛ ትምህርት እያስመሰለ ብዙ ጊዜ ወደ ሰዎች ያቀርባል። ይሄ ነገር እውነት ነው እስኪ ያስመለስ እና እኛ ልባም ሆነን እውነተኛውን ትምህርት ከሐሰተኛው ትምህርት ልንለይ እውነተኛውን ትምህርት የምንለይበት ወሳኙ መንገድ ያ ትምህርት ከጥንት ጀምሮ በመጣችው ቤተክርስቲያን ውስጥ አለ የለም። ከጥንት ጀምሮ ትምህርቱ ይታወቃል አይታወቅም? ምክንያቱም ትምህርቱ ኦልሬዲ በሐዋርያት ዘመን ከዛ ቀጥሎ በነበረው ክፍለ ዘመን ሁለተኛው መቶ ዓመት ላይ ሶስተኛው መቶ ዓመት ላይ አራተኛው 1000 ዓመት ላይ አሁን 2000 ዓመት ላይ በሁሉም ዘመናት ላይ ያ ትምህርት አለ ከሌለ የሆነ ሰው እያስጀመረ ነው ማለት ነው። ምን ሰምቶ ምናልባት የሚያስቡ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ስለዚህ እዛው ጋር ጥቂና ቁጥር 16 ላይ እንዲሁ የመጥራት ሞቲቭ ስለዚህ ለራስና ለትምህርት ምን በል ለራስና ለትምህርት
በእነዚህም ጽና። ይህን ብታደርግ ራስህንም ምን የሚሉን ነው ታድናለህ። ምን የሚሉን የሚሰማ ለትምህርት ተጠንቀቅ። በእነዚህም ጽና። ለትምህርት ከተጠንቀቅ ትድናለህ። ስለዚህ አሁን ማለት ትምህርት ለድህነት ራሱ አስፈላጊ ማለት ነው። እውነተኛ ትምህርት ንጹህ ትምህርት ለድህነት አስፈላጊ ነው። ራስን ታድናለህ ብቻ ደግሞ አይደለም የሚሰሙንም ታድናለህ። ምክንያቱም እሱ ትምህርትን ሲናገር ሰዎች ይሰማሉ፣ ሰምተው ያምናሉ። አምነው የሚድኑት ጤነኛ ትምህርትን ከእርሱ ከሰሙ። የስህተት ትምህርትን ግን ቢያስተምር ጢሞቴዎስ የስህተት ትምህርትን ቢያስተምር እሱን የሰሙ ሰዎች ሰምተው ቢያምኑ ያ እምነት ያድናቸዋል? ያድናቸዋል? አያድናቸውም። እሺ ቶሎ ቶሎ ልጅ ያሳም ሰዓት እየደረሰ አንድ መዝሙር ኦኬ፣ መስመር አንድ ቢሰማል አንድ እሺ እሺ አንድ መዝሙር ልዘምር ወይስ 3 ደቂቃ ትሰጡኛላችሁ? 3 ደቂቃ። አሁን ጴጥሮስም እንደዚህ ይላል በሁለተኛ መልእክቱ ምዕራፍ 3 ቁጥር 16 በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። በእነዚያ ዘንድ በአንዳንዶች ዘንድ ማለት ነው ለማስተዋል የሚያስቸግር ነገር አለ። አያስተውሉም። ያልተማሩትና የማይሰሙት ሰዎች ሌሎች መጽሐፍት እንደሚያጣምሙ ምን እንደሚያጣምሙ ሌሎችን በቅዱሳት መጽሐፍ ውስጥ ማለት እንደሚያጣምሙ እነዚህን ደግሞ እነዚህን ብሎ የጠራው እዚህ ጋር መጽሐፍ ከላይ ጀምራችሁ ታነቡ የተወደደ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ ብሎ ተናግሮ ነበር ይመስላል። ስለዚህ አሁን ስለ ጳውሎስ መልእክታት ነው የሚያወራው። እነዚህን ደግሞ ሲል የጳውሎስ መልእክታት ማለት ነው። እነዚህን ደግሞ ለገዛ ምናቸው ለገዛ ጥፋታቸው ምን ያደርጋሉ? መጽሐፍቱን ማጣመም ጥፋትን ያመጣል። እንግዲህ እናንተ ግን ወዳጆች ሆይ እንግዲህ እናንተ እዚህ የተሰበሰባችሁ እናንተ ራሳችሁ እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ድረስ ክብር ይሁን በማለት ይህን ያልካልን አሁን የመጨረሻ ነገራችሁ ነገር ምንድን ነው? ኦኬ እሺ በቃ እንደው መሰረታዊ የሆነ ያኔ አንድ ጊዜ የተሰጠ አስተምሮ አለ ብያችኋል። ያ አንድ ጊዜ የተሰጠ አስተምሮ ጠቅለል ባለ ሁኔታ ምንድን ነው ያ የተሰጠን አስተምሮ? ሁላችንም እዚህ ውስጥ ያለን ሰዎች ማለት ነው እያንዳንዳቸው ልናውቀው ልንረዳው የሚገባ ይህ መሰረታዊ የክርስትና ትምህርት ምንድን ነው? እስቲ ከዚህ ውስጥ ማለት ነው አንድ መብራቱን አብራል ከእናንተ ውስጥ አሁን ጠይቃችሁ ጃውጥላችሁ ትወጣላችሁ። እስቲ ከእናንተ ውስጥ ጸሎተ ሃይማኖትን የሚያውቅ ብቻ ጸሎተ ሃይማኖትን ማለት ጸሎተ ሃይማኖት ማለት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ እሺ፣ ይሄን እንላለን አብረን እንላለን። ይሄን የምታውቁ ይሄን ጸሎት የምታውቁ እስኪ ድረስ መሰላችሁ ሙሉ ሙካር ነው። በምን ምንድነው በሙታን ትንሣኤ እናምናለን የሚመጣውን ሕይወት ለዘላለም እስከምትሏ ድረስ እሷን የምታውቁ ወጋው እሺ ቃላትን አጥረኝ ልቦችናቶች ጸሎተ ሃይማኖትን በቃላችሁ ነው መያዝ ያለባችሁ። እያንዳንዳችሁ ጸሎተ ሃይማኖትን ይሄ የቤት ስራ እግዚአብሔር በሚያውቀው ከባድ ነው። ጸሎተ ሃይማኖትን በቃላችሁ ጸሎተ ሃይማኖትን እያንዳንዳችሁ አሁን በእርግጥ ሁላችሁ ታውቃላችሁ እያስባለሁ ይዛችሁ ማውጣቱ ትህትና ነው ምናምን ለትህትና አታውቁትም ነው እንጂ እርግጠኛ ታውቁታላችሁ ሁላችሁ። ግን ብታውቁትም ምን እንደሚል እንዴ በቃ መሰረታዊ ክርስትና ትምህርታችን ይሄ አንድ ሰው
ግን ከሆነ ቦታ መጠመቅ ቢፈልግ ራስኛ ጋር መጥቶ ማለት ነው ምን ለመልካለ ይሄን ነው 5 አዕማደ ምስጢራት እዚህ ውስጥ አለ። በቃ አሁን የምንላቸው የጸሎት ሃይማኖትን እመን የሚባል ይሄንን እያንዳንዳችሁ ስለ እግዚአብሔር ብላችሁ በዚህ ቀን ማወቅ አለባችሁ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና እምነታችን ሲጀምር በአብና በእግዚአብሔር አብና ምንን በፈጠረ እና ፈጣሪ አለን ብለን በአንድነት እግዚአብሔር በእውነት አለ ፈጣሪ አለ ያ ፈጣሪ አብ ብለን እንጀምርና ስለ ወልድ ስለ መንፈስ ቅዱስ ስለ ቤተ ክርስቲያን ስለ ጥምቀት ስለ ትንሣኤ ሙታን ጠቅላላ የጽሑፍ ይዟል። የጸሎት ሃይማኖት ማለት ነው። እኔ ብለው ይዛችሁ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታይ ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። በማን እናምናለን? በኢየሱስ ክርስቶስ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር አንድ የሚሆን፣ ሁሉ በእርሱ የሆነ፣ ስለኛ ስለ ሰዎች እኛን ስለማዳን ከሰማይ ወረደ፣ በመንፈስ ቅዱስም ሥራ ከቅድስት ድንግል ማርያም ሰው ሆነ፣ ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ። ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍት እንደተጻፈው ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። የሁሉ ስለ ጌታችን ከአብ ከዘላለም ከአብ ስለመውጣቱ እኛ ስለማዳን ደግሞ በዘመን ፍጻሜ ከእናታችን ከእመቤታችን ከቅድስት ድንግል ደግሞ በሥጋ ስለመወለዱ ስለ እኛ ሲል መከራን ስለመቀበሉ ስለሞቱ ስለ ትንሣኤው ስለ ዕርገቱ ዳግመኛም ደግሞ ስለመምጣቱ ተነገረ። በሥላሴ ዘንድ አብ ወልድ ስለዚህም በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሚወጣ ከአብና ከወልድ ጋር በአንድነት ይሰገድለታል፣ ይመሰገናል። እርሱም በነቢያት የተናገረ ነው። ስለ መንፈስ ቅዱስ ቀጠል አድርጎ የሃይማኖት መግለጫችን የሚናገረው ደግሞ ስለ ቤተ ክርስቲያናችን ስለ ጌታ ጉባኤ አንዲት ቅድስት ዓለም አቀፋዊት ሐዋርያዊት በምትሆን ቤተ ክርስቲያን እናምናለን። ቤተ ክርስቲያናችን አንዲት ናት፣ ቅድስት ናት፣ ዓለም አቀፋዊት ናት፣ ኩላዊት ናት፣ ዩኒቨርሳል ናት እና ደግሞ ሐዋርያዊት ናት። ከሐዋርያት ጀምሮ በቅብብሎሽ የመጣች ነች። የሐዋርያትን እምነትን ደግሞ ይዛለች። ይህን ካልን በኋላ ታዲያ ቤተክርስቲያን የሳምንት ጉዳይ ላይ ቤተክርስቲያን አንድ ስትሆን የክርስቶስ ምን ሆና ነው ነበር ያለው? እና ጎበዞች የክርስቶስ ምንድን ነች? የክርስቶስ አካል የሆነችው ደግሞ እንግዲህ እኛ ምዕመናን ማለት ነው። የክርስቶስን ምንን ተቀብለን ነው?
የክርስቶስ ምኑን ተቀበለን? የክርስቶስን ሥጋው እዚህ ተማመረ ደረሱ። የጌታችንን ሥጋ ተቀበለን እያንዳንዳችን ያን የቅዱሱን ሥጋ ተቀበለን። ተቀበልን እኔ ተቀብያለሁ ማለት ነው። እሺ እድል ተቀበላለች። ሁላችንም ተቀበለናል። እዚህ ጋር አለ። የሚደንቀው ግን የጌታ ሥጋ እዚህ ጋር ላይ ብቻ አይደለም። ከዚህ አዳራሽ ውጭ ይደርጋል። ተቀበሏል። ቅዱሳን አባቶቻችን እናቶቻችን ተቀብለዋል። ሁላችን የተቀበልነው አንዱን የጌታን ሥጋ ነውና በዛ በአንዱ የጌታ ሥጋ እርስ በእርስ ተሳስረን አንድ ሥጋ ሆናችኋል ተብለናል። አንደኛ ቆሮንቶስ ምዕራፍ 10:17 ላይ አንድ ሥጋ የሆነው አንዱ የጌታን ሥጋ በመሳተፋችን ከዛም የማን ሥጋ ተባለ? ወይም የማን አካል ተባለ? የክርስቶስ አካል ተባለ። ከዛ አንዲት የሚለው ላይ የቅዱስ ቁርባን አንዲት ቅድስት የሚለው ላይ የቅዱስ ቁርባን አብሮ እዚህ ጋር አለ። ቀጥታ ያደረግና ደግሞ ስለ ጥምቀት ያወራል። የእምነት መግለጫችን ማለት ነው። ለኃጢአት ስርየት የምትሆን ጥምቀትን እንቀበላለን። የሙታንን ትንሣኤ ተስፋ እናደርጋለን። የሚመጣውን ሕይወት አሜን። ይሄ በቃ የእምነት መግለጫችን ነው። ይህን ዶበኝ እንዳትረሱ አብረን ተሰብስበን ያልነው ይህ የእምነት መግለጫችን ይሄ ነው። በቃ መሰረታዊ ሃይማኖታዊ ምንድን ነው? ክርስቲያኖች ምንድን ነው? መሰረታዊ ሃይማኖታችሁ ከተባላችሁ በቃ ይህንን ያዙ። ሌላው እንዳለ ሆኖ በቃ ይሄ ነው መሰረታዊ። ይህንን ያዙ እና ከዚህ ነበረው አንድ መዝሙር ነው። አጭር መዝሙር ምን ምረጥ? እሺ ለመዘመር በአብ ወልድ በመንፈስ ቅዱስ ስም እናታችን በቅድስት ቅዱሳን በድንግል ማርያም አማላጅነት አምነን በመንፈስ
አጠራጠር ያደረጉ ብቻ ይላሉ ማለት ነው። እሺ በተቻላችሁ አቅም ከኔ ጋር ብቻ ነው እስካሁን ድረስ ያየነው እምነት ነው። ያው እምነት በጣም ሰፊ ነገር ስለሆነ ለማሰብ እምነት ላይ በጣም ጊዜ ወስጄ ስለቆየ የተወሰነ የሄድኩበትና ከእምነት በኋላ ለእኛ ምንድን የሚያስፈልገን ከተባለ ጥምቀት ነው። ጸሎተ ሃይማኖትን የተማረ ሰው ያወቀ የተረዳ ሰው ይጠመቃል። ጥምቀት ለድህነት ነው። ጥምቀት ምንድን ነው? ሮሜ ምዕራፍ 6 ቁጥር 3 ጳውሎስ ይላል ጥምቀት ስንል እያወራን ያለነው ባጭሩ ማለት ጥምቀት ስንል ጌታችን ሐዋርያትን ሲልክ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጋችሁ ብሏል። ጥምቀታችን የክርስቶስ ጥምቀት ማለት ነው። ይህችን የጌታችን የኢየሱስ ክርስቶስን ጥምቀት ይህ በየዓመቱ የምንጠመቀው ጥምቀት እንዳታስቡ። ሰው ከህመም ለመፈወስ ምናምን ገዳም የሚጠመቀው ጥምቀት ወይም በየ44 ምናምን በየደብራቱ ይመጣል እየመጣ የሚጠመቀው ጥምቀት እሱን አይደለም ያለ ነው። አንድ ጊዜ ለክርስትና የምንጠመቃት እሷ ነች ጥምቀት። አሁን እያለ ለድህነት የምትሆነዋ እሷ ከዘላለም ሕይወት ጋር በተያዘ ማለት ነው። ሌሎቹ ከስጋ ህመም ምናምን ለመፈወስ ሊሆን ይችላል፣ ለበረከት ምናምን እንጠመቃለን። ለዘላለም ሕይወት ግን እቺ ጥምቀት ብቻ ነው፣ የክርስትና ጥምቀት ብቻ ነው። ጸሎተ ሃይማኖትን የተቀበለ ሰው ይጠመቃል ብያቸዋለሁ። ጥምቀት ምንድነው? ሮሜ ምዕራፍ 6 ቁጥር 3 ጀምሮ ይላል። ጥምቀት በአጭሩ ከጌታ ጋር አንድ መሆኛ ነው። ጠዋት ላይ የነበራችሁ ሰዎች ይህንን አንስተዋል ኦልሬዲ። ጥምቀት ሰውየው ማለት ነው ጥምቀት ውስጥ ሲገባ ወይም የጥምቀት ባህሪ ላይ ሲፈስ ማለት ነው። ጥምቀት ሲገባ በመንፈስ ቅዱስ አሰራር ሰውየው ቀጥታ ከክርስቶስ ጋር ይገናኛል፣ ከጌታችን ጋር አንድ ነው። እንዴት እንደሆነ ማብራራቱን ሊሳለን ይችላል። ግን ቁም ነገር ምን ከጌታ ጋር ህብረት ነው። ከጌታ ጋር ጌታችንን ያገኝ እዛ ውሃ ውስጥ ማለት ነው። እና ከጌታ ጋር አንድ መሆኑ ምን አይነት ጥቅም ያስገኝለታል? ጌታችን ለእሱ የሰራው ያን የማዳን ስራ ሁሉ ለሰውየው ያደርግልናል። ለሚጠመቀው እዛ ውሃ ውስጥ ላለው ሰው ማለት ነው። ወይ ደግሞ ባያሉት የጥምቀት ውሃ ቅዱስ ውሃ ወደዛ ጥምቀት ውስጥ ሲገባ ከጌታችን ጋር አንድ ይሆናል። በክርስቶስ የተሰራውን የማዳን ስራ ሁሉ ያገኛል። ኢየሱስ የማን ልጅ ነው? ኢየሱስ የማን ልጅ ነው? በዛ በጥምቀት ውስጥ እኛ መጥተን ከኢየሱስ ጋር አንድ ስንሆን እኛ ራሳችን ልክ ከእሱ ጋር አንድ ስንሆን ማለት ነው በኢየሱስ ክርስቶስ በኩል የማን ልጆች እንሆናለን? ይህ ነገር የሚፈጠረው ምን ውስጥ ነው? ጌታችን ስለ ሁላችን ሞቷል አልሞተም? ልክ እኛ መጥተን ከጌታ ጋር አንድ ስንሆን ጌታችን ስለኛ ስለሞተ ከእሱ ከሞቱ ጋር አንድ በመሆን የእሱ ሞቱ በራሱ ደግሞ እናገኝበታለን። ሮሜ 6 እንደዛል እንዲህ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ከክርስቶስ ኢየሱስ ጋር ስንት እንሆን ዘንድ ምን ያደረግን? የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁም? ከጌታ ጋር አንድ እንሆን ዘንድ ተጠምቀናል። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል? ሰው ከጌታ ጋር አንድ ሳይሆን ዝም ብዬ እንደዚህ ከጌታ ጋር አንድ መሆን አልፈልግም ወይም ደግሞ ከጌታ ጋር አንድ ሳይሆን እንደዚህ መዳን ይችላለሁ የሚል ሰው ማንም አይኖርም። ቢኖርም አይደል ከጌታ ጋር አንድ ሳይሆን ያለ ጌታ ተለጥሎ ብቻውን መዳን አይችልም። ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ከጌታ ጋር ደግሞ አንድ የሚሆነው በምንድን ነው አለ? በምንድን ነው? ከክርስቶስ ጋር አንድ እንሆን ዘንድ ምን አደረግን? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ምን ያለ? ስለዚህ ጥምቀት ለድህነት ነው የሚለው በዚህ ምክንያት በጣም አጭር ነገር። ይሄ በጣም ቀላል ነገር ነው። በነገራችን ላይ መጽሐፍ ቅዱስ ጥምቀት እንደሚያድን በግልጽ ይናገራል። ታብሱ ወንድሞቻችን ፕሮቴስታንት ፔንቴኮስት ምናምን እነዚህ ወንድሞቻችን በፍቅር ስለነሱ የምንናገረው ጥምቀት ለድህነት አይደለም። ጥምቀት ከጌታችን ጋር መተባበራችን የምናሳይበት ብቻ እንጂ የምርም የኃጢአትን ስርየት የምናገኝበትና የምንድንበት አይደለም። መጽሐፍ ግን ሲናገር ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሰው ከጌታ ጋር አንድ የሚሆነው ገና ከጅምሩ በጥምቀት ከሆነ ከጌታ ጋር አንድ ሳይሆን ደግሞ መዳን አይችልምና ድህነት በጥምቀት እንችላለን። እዛ በቀጠላ ደግሞ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ይላል። ከምኑ ጋር አለ? የጌታን ሞት ሳያገኝ ሰው መዳን ይችላል? ሞቱ ህይወታችን ሆኗል አሉ።
የጌታን ሞት ሳናገኝ መዳን አንችልም። የጌታን ሞት የምናገኘው ደግሞ ከሞቱ ጋር አንድ በመሆን ከጌታ ሞት ጋር ደግሞ አንድ የምንሆነው አሁን ምን ውስጥ ነው? ምን ውስጥ ነው? ከተል ያደረገና ክርስቶስ በአብ ክብር ከሙታን እንደተነሳ ጌታችን ተነስቷል። እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ልክ ስንጠመቅ ከጌታ ጋር ተቀበልን። የተቀበልነው ደግሞ እንዲሁ አለ ከጌታ ጋር አብረን ለመነሳት በአዲስ ሕይወት ለመመላለስ ድህነት እንዳልኳችሁ የመጀመሪያው የሚጀምረው በዳግም ልደት ነው ብያችሁ የለ ዳግም መወለድ ማለት ነው። ዳግም መወለድ ማለት ጨለማ ሆኖ ወደ ብርሃን መጣ። አስቀድሞ የአዳም የነበረን ሰዎች የክርስቶስ ወደ መሆን መጣት መታደስ እርሱ ድህነት ይባላል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ከጌታችን ጋር አሁን ደግሞ ከተባበረው ደግሞ በትንሣኤው እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን እናምናለን ካለ በኋላ የሞተስ ይላል። የሞተስ ከኃጢአቱ ነግሯል። ምን ያለ የሞተ ማለት ከጌታ ሞት ጋር ስንት ይሆነ? የሞተስ ከኃጢአቱ ጠርቋል ማለት ለምሳሌ እናንተ በሽጉጥ ወይ በሆነ ነገር በትሞት ወይ በበሽታ በምን ነገር ነው እናንተ ስለሞታችሁ ትድናላችሁ ማለት አይደለም። ይልቁን የሞተስ ሲል መንፈሳዊውን ነገር የክርስቶስን ሞት የማግኘት ነው። ከጌታ ሞት ጋር አንድ ስንሆን እኛ ራሳችን ከክርስቶስ ጋር ሞት ነው። የሞተ ደግሞ ከኃጢአቱ የጸደቀው ምን ያደረገ ከማን ጋር? ስለዚህ ከክርስቶስ ጋር ከሞትን ደግሞ ማለት ነው ከእርሱ ጋር በሕይወት እንደምንኖር ደግሞ እናምናለን። ከጌታ ጋር በሕይወት የምንኖረው ከጌታ ጋር ከሞትን ነው። ከጌታ ጋር የምንሞተው ደግሞ በጥምቀት ነው። ጌታችን ያው እነዚህ የሚታወቁ ናቸው። ጌታችን እንደዚህ ያለ እንግዲህ እንዲህ ማላቸው ሐዋርያትን ወደ ዓለሙ ሄዱ፣ ወንጌል ለፍተው ስበኩ፣ ወንጌልን ስበኩ። ከዛን ሰዎች ይሰማሉ፣ ሰምተው ያምናሉ። ያመነ ምን ያለ ያመነ የተጠመቀ ምን ይድናል፣ ያላመነስ ይፈረዳል። የሚድነው ምን ያደረገ ነው? ያመነ የተጠመቀ። ጌታችን ቃል በቃል ካለ አለ ማስተባበል አያስፈልግም። ጌታችን ያመነ የተጠመቀ ይድናል አለ። ያላመነ ግን ይፈረድበታል አለ። እዚህ ጋር ያልተጠመቀ አለ ማለት ያልተጠመቀ ባይልም ችግር የለም። እንዴት መሰላችሁ? ለምሳሌ እንደዚህ ብለህ እዚህ ማህበር ላይ ተገኘ እንደዚህ ና ሚካኤል ቤተክርስቲያን ውስጥ ያለ ወደ ሚካኤል ቤተክርስቲያን የመጣ እዚህ ማህበር ውስጥም የገባ ትምህርት ይማራል። ትምህርት የሚማረው አንደኛ ወደ ሚካኤል ቤተክርስቲያን የመጣ ሁለተኛ ደግሞ እዚህ ማህበር ውስጥ የገባ አይደለም። ይሄን ትምህርት የሚማረው ይሄን ትምህርት ይማራል። ይሄን ትምህርት ለመማር ሁለት ነገሮችን አስተምራለሁ። ሚካኤል ቤተክርስቲያን መግባት ከዛም ይሄን ጉባኤ መከላከል። ሚካኤል ቤተክርስቲያን ያልመጣ ሰው ግን ይሄን ትምህርት አይማርም። የሰማችሁ ነው? ሚካኤል ቤተክርስቲያን ያልመጣ ግን ይሄን ትምህርት አይማርም። ሚካኤል ቤተክርስቲያን ቢመጣ እዚህ ጉባኤ ውስጥ ባይገባ ራሱ ችግር የለም፣ ትምህርት ይማራል ማለት ነው። ሚካኤል ቤተክርስቲያን ካልመጣ ገና ከጀምሮ እዚህ ይገባል። ልክ እንደዛ ያመነ የተጠመቀ ይድናል። የሚድነው ያመነ የተጠመቀ ማለት ያላመነ ግን ይፈረድበታል ሲል አንድ ሰው ካላመነ ወደ ጥምቀት ይሄዳል። አንድ ሰዎች እንደዛ እንግዲህ እንዲያድስ ደግሞ ጌታችን ዮሐንስ 3 ላይ በቃ ማሳተፍ ስላለብን ዮሐንስ 3:5 ላይ ኒቆዲሞስ እውነት እልሃለሁ አለ ጌታችን ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ ፈጽሞ አይችልም። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከምንና ከምን? ከውሃና መንፈስ ማለት ነው። እንግዲህ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ምን አድርጓቸው? ደቀ መዛሙርት ያድርጓቸው። የጌታ ደቀ መዝሙር ሳይሆኑ የጌታ ደቀ መዝሙር ማለት የጌታ ተከታይ ማለት ነው። የጌታ ተከታይ ሳይሆኑ መዳን ይቻላል? የጌታ ተከታይ የምንሆነው ደግሞ በምንድን ነው አለ? እያጠመቃችኋቸው ደቀ መዛሙርት ያድርጓቸው አይደል? ስለዛ የጌታ ተከታይ ሳይሆን መዳን አንችልም። የጌታ ተከታይ የምንሆነው ደግሞ በጥምቀት። ስለዛ ጥምቀት ለደህንነት ነው። ሌሎች ጥቅሶች አሉ። እነዚህ ያዟቸውና ገብታችኋል። ሐዋርያት ሥራ ምዕራፍ 2 ቁጥር
38 37 ሐዋርያት ሥራ ምዕራፍ 22 ቁጥር 16 አንደኛ ጴጥሮስ 3:21 ያው ሐዋርያት ሥራ 2:38 ከላይ ጀምራችሁ አንብቡ የሚትረዱ እናንተ እሺ ጥቅሷን ለሚያስከትላችሁ ቁጥር 38 ብለው እናከተናችሁ ሐዋርያት ሥራ 22:16 ሐዋርያት ሥራ 22:16 አንደኛ ጴጥሮስ 3:21 ከፍላችሁ ነው ስለ ጥምቀት ካየን ወደ ቅዱስ ቁርባን አሁን ሰው አምኖ ሲጠመቅ ዳግም ይወለዳል ብለናል። በቃ አዲስ ሰው ሆነ። ሰውየው አምኖ ሲጠመቅ እሱ እስካሁን ድረስ መልካም ስራ ሳይሰራ ምንም ሳይሆን አምኖ ስለተጠመቀ እግዚአብሔር በጸጋው ዳግም ነው። ያ ዳግም የተወለደው ሰው ደግሞ እዛው ወዲያውኑ እዛው ጋር እሱ መፈጸሚያ ይሆን ዘንድ ምግብ ይበላል፣ መንፈሳዊ ምግብ እዛው እንደተወለደ እዛው ደግሞ መንፈሳዊ መብል ይበላል። ይህ መንፈሳዊ መብል የጌታችን ቅዱስ ሥጋና ክቡር ደም ጌታችን እንዲህ በማለት እንደተናገረ ባጭሩ ቅዱስ ቁርባን ማለት ቅዳሴ ላይ ህብስትና ወይን ቀርቦ እንጸልያለን። ቅዳሴ ጸሎት የማህበር ጸሎት እናደርጋለን እና ህብስትና ወይን ቀርቦ እየጸለይን በመንፈስ ቅዱስ አሰራር ያ ህብስትና ወይን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ጌታችን ኢየሱስ በዛ በምሽት በማቴዎስ ወንጌል ምዕራፍ 16 ያለው ህብስትን አንስቶ ባረከ፣ ቆረሰ ይልና ህብስትን ማለት ወይ እንጀራ እንካችሁ ብሉ፣ ይህ ምን ነው? ምን ነው? ስለዚህ ሥጋውን ነው የሰጣቸው። የምለው ይሄ ሥጋዬ ነው ካለ አለ ማንም ይከራከር አይችልም። ሥጋዬ ነው አለና ህብስትን ነው ሲሰጠው ሥጋውን የሰጣቸው። ሥጋውን ሲሰጣቸው ግን በምን መልክ ነው የሰጣቸው? በምን መልክ? ጽዋን አንስቶ እንደዚህ አመስግኖ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው። ምን ነው? ሁላችሁ ከእርሱ ጠጡ ብሎ ይሰጣቸዋል። ስለዚህ ደሙን የምር እንዲጠጡ ሰጥቷቸዋል። ደሙን አሰጣቸው እንዲጠጡ ሰጥቷቸዋል። ግን በምን መልክ ሰጣቸው? በምን? በጽዋ ወይ በወይን። ስለዚህ የምር እውነተኛ የህብስትና ወይን እውነተኛ የጌታ ሥጋ ነው። ስታዩት በህብስት መልክ በጽዋ ወይም በወይን መልክ የሚባለው ለመሰረቱ ስታዩት ህብስት ማለት በዳይናችሁ ማለት ነው። ህብስት ነው ጣዕሙ የህብስት ነው። ግን በመንፈስ ቅዱስ አሰራር የጌታ ሥጋ እንደሚሆን እናምናለን። ማራኪ እንዴት ነው? ይሄ ከአእምሮ በላይ ነው የሚል ሰው አለ ሊኖር ይችላል። የኔ መልስ አዎ ከአእምሮ በላይ እኔ ራሱ ያመንኩት ኢየሱስ ስላለኝ ብቻ ጌታ ስላለኝ ብቻ እናንተ የምታምኑት ጌታ ስላላችሁ። ምክንያቱም ቤተክርስቲያናችን ያመነችው ኢየሱስ ስላለ ብቻ እንጂ በአእምሯችን ተፈላስፈን ተመራምረን ደርሰንበት በፍጹም አይደለም። ማን ስላለን ነው? ጌታችን ስላለን እና ጌታችን ስለዚህ ስለ ሥጋው ደሙ ሲናገር እንደዚህ ያጋል ስብስታሳ ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ምን ነው? ሥጋዬ ነው። እንግዲህ አይሁድ አሁን አይደል ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በእርሳቸው ተከራከሩ። ጌታችን ከሰማይ የወረደ የሕይወት እንጀራ እኔ ነኝ። እኔ ስለ ዓለም ሕይወት የምሰጠው ህብስት ወይም እንጀራ ሥጋዬ ነው። አይሁዳውያን ይህ ሰው እንበላው ዘንድ ሥጋውን ሊሰጠን እንዴት ይችላል ብለው ተከራከሩ። ጌታችን አንዳንድ ፕሮቴስታንቶች ምሳሌያዊ ነው እና ምሳሌያዊ ነው። ይህ የምንም ስለ ሥጋው እያወራ አይደለም፣ ስለ ቅዱስ ቁርባን እያወራ አይደለም። እሱም በዛው እንደና ጌታችን መለስ አደረገና አይዟችሁ አትከራከሩ፣ ይህ የተናገርኩት ነገር ምሳሌ ነው አለ። ስለዚህ ኢየሱስ እንደዚህ አላቸው። ምን አላቸው? እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። አስረግጦ ይነግራቸዋል። እነሱ ተከራከሩ። ይህ ሰው ሥጋውን ልንበላ እንዴት ሊሰጠን ይችላል ብሎ ተከራከሩ። ጌታ ግን አስረግጦ ሲነግራቸው እውነት እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ።
ከተን ያለና አሁን ምንም ማለት ሲያስረግጥ ስጋዬን የሚበላ ደሜንም የሚጠጣ የዘለዓለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። በዛ ላይ ስጋዬ እውነተኛ መብል ነው። ስጋዬ እውነተኛ ምን መብል፣ ደሜ እውነተኛ መጠጥ ነውና። ስጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነው። ከዚህ ስጋ ካልበላችሁ፣ ከዚህ ደም ካልጠጣችሁ በራሳችሁ ሕይወት የላችሁ። ምናልባት እዚህ ጋር አይሁዳውያን ስጋዬ ደሜ ስላቸው ሊትራሊ ይሄኛውን አስተውት ሊሆን ይችላል። ጌታችን እንደዚህ ያደረገ እንደዚህ ውጭ ቃል ይላል በህብስትና በወይን መልክ የሰጠን ይላል አይደል? ግን እውነተኛ የራሱ ስጋ ደም አለ። አይሁዳውያን ነው አናምንህም አይደለም፣ ኢየሱስ አናምንህም አይባልም። ጌታው እስቲ አስረዳ፣ እንዴት ነው ይሄ ነገር ደግሞ ተብሎ ወደ እርሱ መጣ። ጌታችን ራሱ ያብራራል። ምን አደረገ? ይኸው ለሐዋርያቱ ለምሳሌ እናንተ ስትሄዱ ትወዳላችሁ ባላቸው ጊዜ በኋላ እናነባለን። እነ ጴጥሮስ አረ እኛ ካንተ ወዴት እንሄዳለን? አንተ የሕይወት ቃል አለ፣ ጌታው አንተ የእግዚአብሔር ልጅ ክርስቶስ ነው እና አናናውቅ ብሎ እነሱ ደቀ መዛሙርቱን ሰብስበው በዛት በራት ሰዓት ያደረገ ህብስት ቆርሶ ይኸው ስጋዬ፣ ጽዋውን አንስቶ ይኸው ደሜ፣ ስጋዬን ካልበላችሁ ደሜ ካልጠጣችሁ የዘላለም ሕይወት የላችሁም ብሏችሁ አንገባል። ይኸው ስጋዬና ደሜን የሚሰጠው በዚህ በህብስትና ወይን መልክ ነው ብሎ በኋላ ላይ ያሳያል። ስጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ። ስጋውን ስትበሉ ደም ስትጠጡ ጌታ በእናንተ ውስጥ ይኖራል። እናንተ በጌታ ልክ ለምሳሌ በባልዲ ነገር ውሃ ቢኖር ማለት ነው እና ሌላ ጆክ አምጥታችሁ እዛ የባልዲ ውሃ ውስጥ ልክ ወደ ውስጥ ታስገቡት፣ ውሃው እዛ ጆክ ውስጥ ይገባል። ጆኩ ራሱ ደግሞ ውስጥ ይገባል። እናንተ በጌታ በእና ከጌታ ጋር አንድ የሚያደርግ ድንቅ የሆነ ምስጢር ቅዱስ ቁርባን፣ ቅዱስ ቁርባን ድንቅ ምስጢር ከእርሱ ለሚካፈሉ የሚሰጠው ጸጋ እጅግ ታላቅ። ከእርሱ ለመቀበል ደግሞ ከእናንተ የሚጠበቀው ንስሐ መግባት። ንስሐ ማለቱ ጋር ኃጢአትን መናዘዝ ግን ዝም ብሎ በአንደበት መናዘዝ ብቻ ሳይሆን የልብ ጸጸት፣ ለልባችን ተጠጽፈን ንስሐ አባት ይዘን ንስሐ መግባት ሁሉ አለቀም ነው። ለሕፃናት ለአዛውንት አይደለም ተብሎ ይህ ስለተነገረ አደጋግባችሁና እንደዛ መሽ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው። ከሰማይ የወረደ እንጀራ ይህ አባቶቻችሁ መና በልተው እንደሞቱት አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። አባቶቻችሁ በምድረ በዳ መና በልተው እንደሞቱት አይደለም። አባቶቻችሁ ማለት እነ ሙሴ በምድረ በዳ መና ዘንቦላቸው በልተው ነበር አይደል? በልም ከዛ በኋላ ሞቱ። ያው ወደ የሚያጠቅ ብቻ ያሉ አይደል? ይህ እንጀራ ግን አባቶቻችሁ በዛ በምድረ በዳ መና በልተው እንደሞቱት አይደለም። ከዚህ እንጀራ የሚበላ ለዘላለም ይኖራል። እና በቅፍርናሆም ሲያስተምር ይህን በምንባብ አለ። ከደቀ መዛሙርቱም ተመልከቱ፣ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ማንስ ሊሰማው ይችላል? ይህ የሚያስጨንቅ ንግግር ነው። ማንስ ሊሰማው ይችላል? ደቀ መዛሙርት ያለው ሐዋርያት ናቸው። ደቀ መዛሙርት የተባሉት እዚህ ጋር በቃ ኖርማል ሲከተሉ የነበሩ ማለት በማስ የሀገር ሰው ብሎ ጌታችን የሚከተሉበት ከነዛ ውስጥ ከደቀ መዛሙርት ብዙዎች። ከዚያስ ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ እንዲህ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆን? ያው ተመልክቷል። እዚህ ጋር ኮይሰን ወለቶቻችን የሚያነሱት ጥያቄ በጣም በአጭሩ በቀላሉ ይህን ታባቶች በፈቱበት መንገድ አድርጌ ከትችላቸዋል። ሕይወትን የሚሰጥ ምንድን ነው? መንፈስ ነው። ስጋ ምንም አይጠቅምም። እያያችሁ ነው። ስጋ ምንም በነገራችን ላይ መጽሐፍ ብዙ ታላ አለ። ከዛ በኋላ በትህትና መጽሐፉ ስለሚወራ ስጋ ምንም አይጠቅምም ማለት ነው። ስጋ ምንም አይጠቅምም።
እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። እኔ የነገርኳችሁ ቃል ምንድነው? መንፈስ ነው። ምንም ነው? ሕይወትም ነው። ስጋ ግን ምንም አይሁዳውያን ጌታችን ሲያስተምር ሰሙትና ማለት ነው እንዳንተ መረዳታቸው ሁሉ ስጋዊ ነው። ይሄ ሰው ነው ስጋውን ወጪ ተንበተልን እንደሆነ በስጋ አእምሮ አሰላስሎ ለመድረስ መጣጣር ብቻ በስጋዊ አእምሮ ብቻ ጌታችንን ለመረዳት የመሞከር ነገር ይታይባቸዋል። እና ጌታችን ምን አለ? ስጋ ምንም አይጠቅምም። ፕሮቴስታንት ወንድሞቻችን የሚያነሱና እናንተ ስጋውና ደሙ ስትሉ ስለ ጌታችን ስጋ ማለት ነው ብላችሁ ታወራላችሁ እና ይሄው እሱ ራሱ ስጋ ምንም አይጠቅምም ባይ ስጋ ምንም አይጠቅምም። ከላይ ጀምሮ የተወራው ስጋ የማን ስጋ ነበር ማለት ምን ይላል? ስለ ስጋው ይቆር እዚህ ጋር መጥቶ ስጋ ያለ ስጋዬ ያለው ራሱ ከሆነ ጌታችን በሌላ አማርኛ የኔ ስጋ ምን አይደለም እያለ የኔ ስጋ ማለት እንደዛ እኮ ነው ማለት ነው። ያሳያችኋል ፈታበሉ የኔ ስጋ ምን አይደለም እያለ ነው። በዛ በነሱ አላዳጥኩ የጌታ ስጋ ይጠቅማል አይጠቅም? ዕብራውያን ምዕራፍ 10 ቁጥር 10 ላይ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። የኢየሱስ ክርስቶስን ምን አንድ ጊዜ ፈጽሞ በማቅረብ ምን ብለናል? ተቀድሰናል። የኢየሱስ ስጋ የተቀደስንበት ስጋ ነው። ስለዚህ ስጋው ይጠቅማል አይጠቅምም? ይጠቅማል። ታዲያ እዚህ ጋር ለምንድን ነው ስጋ አይጠቅምም ያለው ከተባለ ስጋ እያለ ያለው የራሱን ስጋ ነው። ስጋው አይጠቅምም። ወደ ዓለም ሲገባ ስጋን አዘጋጀልኝ ተብሏል። ታዲያ ምንድን ነው ስጋ የተባለው ከተባለ የእነርሱ ስጋዊ የሆነ መረዳታቸውን ስጋ ምን አይደለም። እኔ የተናገርኩት ነገር መንፈሳዊ ነው። ልክ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው ማለት ከስጋ የተወለደ ስጋዊ ነው። ስጋዊ ነው ዓለማዊ ኃጢአት ነው። ከስጋ የተወለደ ምንድን ነው? ከመንፈስ የተወለደ መንፈስ ነው ማለት ደግሞ መንፈሳዊ ይሆናል። ይህ እኔ የነገርኳችሁ ቃል መንፈስ ነው ሲል መንፈሳዊ ነገር ነው። መንፈሳዊ ነገርን ነው። መንፈሳዊ ነገርን በመንፈስ ቅዱስ ገዛ መንፈሳዊ ሆነን እንቀበላለን እንጂ ስጋ ሆነን አንቀበልም። ይህን በደንብ እንድትረዱት ግን ማለት ነው። ቀጣዩን ጥቅስ ማየት ተበላሸ። አሁን ጌታችን አይ ስጋ ምንም አይጠቅምም ስለ ስጋ ያለበት እያረጋጋቸው ከሆነ በዚህ ላይ ማለት እነዚህ የሚያስጨንቅ ንግግር ነው። ራሱ ሰዎች ይከተሉታል፣ ተመልሰው ይከተሉታል። አይከተሉትም። ንገሩኝ እስኪ ማለት ያስጨነቃቸው የኢየሱስ ስጋና ደም መብላት መጠጣት ማለት ነው። ይህ ትምህርት ነበር ያስጨነቃቸው። ልክ ጌታችን አይ ይሄ ስለዚህ እናንተ ስለምታስቡ ስለ ስጋ አይደለም እያላቸው እኮ ነው የምር አንዳንድ ፖሊሳቶች እንደሚያስቡት ማለት ነው። የምርም እንደዛ እያላቸው እኮ ነው። ከዚህ በኋላ ጭንቀታቸው ምናምን ተወገዳል፣ ይወገዳል አይደለም? ከጌታ ጋር ይቀጥላሉ። ነገር ግን ከእናንተ የማያምኑ አሉ። ኢየሱስን የማያምኑት ለማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና ካለ በኋላ እሺ ደግሞ ማለት ደግሞ ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ከዚህም የተነሳ ተመልከቱ እዚህ ጋር ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወዴት ተመለሱ? ወዴት? ጌታችን አሁን እንደው ስጋ ያሉት እንኳን እሱ አይጠቅምም እኮ ይሄ ስጋ ያሉት እያለ ነው ወደኋላ ይመለሳል። ወደኋላ ተመለሱ። ምክንያቱም እየነገራቸው ያለው ስጋ ምንም አይጠቅምም። ይህ የእናንተ አስተሳሰብ ስጋዊ የሆነው አስተሳሰባችሁ አይጠቅምም። የሚጠቅመው እኔ የተናገርኩት መንፈስ ነውና ወይም መንፈሳዊ ነገር ነውና የጌታችን ስጋ ያለ መንፈሳዊ መብል ነውና መረዳታችን መንፈሳዊ ነው። ካሉ ሁሉ የሚያልፈው በዚህ ምክንያት ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። ወደፊትም እንኳን ከእርሱ ጋር አልሄዱ። በቃ አስጨነቃቸው። አሁን ተመልከቱ እነዚህ ሰዎች ምናልባት ጌታችን በምሳሌ እየተናገረ ግን እነሱ ሳይረዱት ቀርቶ ማለት ነው። ጌታችን የምር ስለ ስጋ ላይ እያወራ ባይ ግን እነሱ እንደዛ መስሏቸው ብቻ ዝም ብሎ አስጨንቋቸው
መስሏቸው ብቻ ማለት ነው። ወደኋላ ተመለሱ። ወደኋላ ሲመለሱ ጌታችን የመጣው ሰዎችን ለመሰብሰብ ማለት ነው። ልክ ወደኋላ ሲመለሱ አይቱ ልጆች ተመለሱ፣ የተናገሩትን ነገር ባትረዱ ይላል ብለን እንጠብቃለን። ማለት ጌታችን በእውነት ሰው ለመበተን አይደለም የመጣው። በተቻለው አቅም በምሳሌ በምን ይሁን አይነት ነገር እየነገረ ሰዎችን መሰብሰብ ነው የሚፈልገው። ሰዎችን መሰብሰብ ማቅረብ፣ ምሳሌውን ባለመረዳት ውስጥ ሆነው ቢሄዱ ጌታችን በሉ ተመለሱ ይላቸዋል ብለን እንጠብቃለን። ግን በጣም የሚያስደንቀን ጌታችን ኢየሱስ እነሱን ጭራሽ ከነት ትቷቸው፣ ምክንያቱም ስለ ስጋና ስለ ደም ያስተማረውን ትምህርት አልቀበልም ብሎ ጌታን መከተል አይቻልምና ጭራሽ እንዲያደርጉ ኢየሱስም ለ12 ደግሞ አለ ጭራሽ ወደ ዋናዎቹ ወደ ሐዋርያት ዞረ፣ ወደ 12 ሐዋርያት ዞረና እናንተ ደግሞ ልትሄዱ ትወዳላችሁ። ይሄ በጣም ከባድ ነው። እነዛን አይዟችሁ በቃ ምን ይጠብቃል ብለን ስናስብ የስጋው ደግሞ ትምህርት ምን ያህል ከባድ እንደሆነ ግዴታ ሊታመን የሚገባው ትምህርት ብሎ የምታውቁት ጭራሽ ወደ 12 ሐዋርያት ዞር አለና እናንተ ደግሞ ልትሄዱ ትወዳላችሁ፣ ካላመናችሁ ሂዱ። የስጋና የደሙ ትምህርት ላይ ስህተት አስተምሮ ይዞ ጌታን መከተል ይቻላል? አሁን ጌታችን እናንተንም እንደዚህ ነው፣ እናንተ ደግሞ ልትሄዱ ትወዳላችሁ፣ በስጋዬና በደሜ ካላመናችሁ ሂዱ እንጂ ድርድር የለውም። እዚህ ጋር ክርስቶስ እዚህ ላይ ድርድር የለውም። ስጋና ደግሞ ባትቀበሉ ወይም ደግሞ ይህን ስለ ስጋዬና ስለ ደሜ ያለውን ትምህርት ባትቀበሉ በስተት ብታምኑ ችግር የለውም አይደል? ስለዛ ስምዖን ጴጥሮስ እኛ ሁላችን ከስምዖን ጴጥሮስ ጋር ሆነን እንደዚህ ይላል፣ ጌታ ሆይ ወደ ማለት አንተ የዘላለም ሕይወት ቃል አለ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አውቀናል ብሎ መለሰ። ጌታ ሆይ አንተ ክርስቶስ መሲሁ የእግዚአብሔር ልጅ ስለዚህ አንተ የምትለው ሁሉ እናምናለን። እንደዚህ ብለው ከእርሱ ጋር በመቀጠላቸው ጌታችን በማቴዎስ 6 ላይ ከተናገረው ኢየሱስ እንጀራ ቤተክርስቲያን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ እና እንካችሁ ብሉ፣ የሥጋዬ የፋሲካ ቀን ነበር። የፋሲካ ቀን ነው። የፋሲካ ቀን አይሁዳውያን እንደነበሩ ተሰባስበው በዚህ በራት ሰዓት ላይ አንድ በግ አርደው ማለት ነው። የበጉን ስጋው ነው ምን አርደው ከዛ ስጋውን ያደርጉታል ይላል። ዘጸአት ምዕራፍ 12 ደግሞ አንዱ ሙሉ ምዕራፍ ዘጸአት ምዕራፍ 12 ስለዚህ ሰዓት ነው የሌለበት በግ አስቀድሙት አርደው ከግብጽ ባርነት ሲወጡ ታሳሳላችሁ አይደል? ያ ምንድነው የነውር የሌለበት በግ አርደው መቃኑ ጉበኑ ደምረሽ ተብለው አይነት ነገር ማለት ያንን እንደሚባሉ ሁሉ የፋሲካ ቀን በግ ያርዳሉ፣ ስጋውን ይበላሉ። የፋሲካ ቀን ራት የሚበላው የዛ የበጉ ስጋ ነው። ጌታችን ርስቱን አንስቶ ምን አለ? የሚበላው ግን የማን ስጋ ነበር? ክርስቶስ። እዚህ ላይ ሲሰጣቸው ግን የፋሲካው ላይ ግን የፋሲካው ምሽት ላይ ግን አይሁዳውያን ተሰባስበው የማን ስጋ ነው የሚበሉት? የመኑ ጌታችን ግን ይህ ምን ነው አለ? ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር የዓለምን ኃጢአት የሚያስወግድ የእግዚአብሔር ፋሲካችን ክርስቶስ ታርዷል ተባለው ነው። አሁን በአዲስ ኪዳን የምርም የፋሲካውን በግ ስጋ እንበላለን። የአዲስ ኪዳኑ ፋሲካችን ደግሞ መድኃኒታችን ኢየሱስ ክርስቶስ ጽዋን ወይም ወይንን ማለት ነው አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ሁላችሁ ከእርሱ ጠጡ፣ ስለ አዲስ ኪዳን ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ይመስለኛል አይደል? የመጨረሻ ክፍል የደረስን በቃ መልካም ስራ ሁለት ሳይቀር ወደ የቤት ተደርተናል ማለት ነው። አሁን ዳግም የተወለደው ሰው ከክርስቶስ ይካፈላል። እዚህ ድረስ መልካም ስራ አይተናል። እዚህ ድረስ በስራው ቅዱስ ቁርባን ያገኛል። በስራው የተጠመቃል። በእምነት ወደ ጥምቀት ውስጥ ገባ። በእምነት ወደ ጥምቀት ውስጥ ገባለን። ከዚያም በኋላ ክርስቶስን ለብሰን ክርስቶስን ምን ብለን
ገላትያ 3:27 ላይ ገላትያ 3:27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ማን ለብሳችኋል? ክርስቶስ ኢየሱስን ለብሳችሁ። ልክ ሰው ወደ እናንተ ክርስቲያን ማለት ነው መጀመሪያ የሚያየው ምናችሁ ነው? አይ ልብሳችሁ። ብዙ አይነት ምስል ይችላል ፊታችንን አንተ ትችላላችሁ። ኦፍኮርስ ጤና ነው እንደተኖሮ ግን እንዳጠቃላይ ግን ፈለክ ግን የሚታየው ምናችሁ ነው? የለበሳችሁት አይደል? የተጠመቃችሁ ሁሉ ማንን ለብሳችሁታል? ክርስቶስ። ክርስቲያን ወንድምቶች ሰው እኛን አይቶ መጀመሪያ ሊያይ የሚገባው የለበስነው ክርስቶስ ኢየሱስ የጽድቅ ልብስ አለ እርሱም ክርስቶስ ይባላል። እና ክርስቶስ በህይወታችን ውስጥ ደግሞ መታየት አለበት። በምን? በስራዎቻችን፣ በመልካም ስራ፣ በምልልሳችን፣ በብርሃን በመመላለስ ውስጥ በእኛ ህይወት ውስጥ ማን መታየት አለበት? ክርስቶስ በህይወታችን እየታየ ሲሄድ መልካም ስራን በመስራት ፍሬን በማፍራት ውስጥ ጌታን በመምሰል ህይወት ውስጥ ስናድግ ክርስቶስ በእኛ ይታያል። ክርስቶስ በእኛ እየታየ ሲሄድ ይህ ድህነትን መፈጸም ይባላል። ድህነትን ምን ማለት? አሁን አምነን ስንጠመቅ ቅዱስ ሚስጥር ስንካፈል ማለት ነው ድነናል። እስቲ ምን ብለናል? ድነናል። ይህን እናምናለን። እንደ ዳን ማያምናል። ድህነት ግን ምን ይላላኳችሁ? ድህነት ይፈጸማል። ይህ ድህነት የሚፈጸም ድህነት ምን ይላል? ይፈጸማል። ማስረጃ አለን። አረ ተማም ማለት አዎ ሞራሉ እሺ ፊልጵስዩስ ምዕራፍ 12 ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ አይደለም ጳውሎስ ማለት ያስተምራቸዋል ምናምን የፊልጵስዩስ ሰዎች ከዛ በኋላ ከነሱራቸውና ከዛ በኋላ መልእክት ሲጽፍላቸው ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ እኮ አይደለም ይልቁን ደግሞ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ድህነት ይፈጸማል አይፈጸምም? ያውም ደግሞ በእምነት በፍርሃትና በመንቀጥቀጥ ድህነታችን በራሳችን ማግኘት አልቻለም። እግዚአብሔር ለጸጋው አጸደቀ አዳነ እና ድነናል አለ። ከዳንን በኋላ ማለት ነው እግዚአብሔር አዳነና ማለት ነው። ስሙ ገርደው ጌታችን አዳነንና ይሄው አሁን አድኛችኋለሁ ከአሁን በኋላ እንዳትበደል እንግዲህ ቀጥል እንግዲህ ላይፈን ብሎ እንደዚህ አደረገ ጌታችን። ከዛ እኛ ድነታችን ለመፈጸም በራሳችን የምንፍጨረጨር የምንንገላታ አይደለም። አዎ ድህነታችንን በፍርሃትና በመንቀጥቀጥ እንድንፈጽም ተነግሮናል። ግን ጌታ ቀርባችን ጌታ ያግዘናል። እግዚአብሔር ያግዘናል። በውስጣችን መልካም ማድረግን ብርታትን ይሰጠናል። እየሰጠን እንደዛ እንድናድግን ያደረገው ለዛ ቀጣዩ ቁጥር 13 ላይ የሚለው ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ማን ነውና? እግዚአብሔር ነው። መልካም ስራ እንደመስራት ስትነሱ እግዚአብሔር ጋር ነው። እግዚአብሔር ይረዳል። ስለዛ አንዴ ከዳንን በኋላ ድህነታችን የምንፈጽመው ማንን አጋዥ አድርገን ነው? አምላካችንን እግዚአብሔር አጋዥ አድርገን ነው። ጴጥሮስ በሁለተኛ መልእክቱ እንደዚህ ነው። ስለዚህ ወንድሞቹ መጠራታችሁንና መመረጣችሁን ታጸኑ ዘንድ እንትሉ ዘንድ መጠራታችሁንና መመረጣችሁን ታጸኑ ዘንድ እናንተ የተመረጠ የእግዚአብሔር ሕዝብ ናችሁ። የተመረጠ የእግዚአብሔር ሕዝብ ናችሁ ናችሁ። ይህን መመረጣችሁን ግን ጋይስ ማጽናት አለባችሁ። ከዚህ ከታላቅ ድህነት እግዚአብሔር በነፃ ከሰጣችሁ ድህነት እንዳትወድቁ ተሰናክላችሁ ጌታችሁን ኢየሱስ ክርስቶስን እንዳታጡት ይህንን መጠራታችሁን መመረጣችሁን ታጸኑት ዘንድ ይገባል። ታጸኑ ዘንድ ደግሞ ከፊት ይልቅ ምን በሉ? ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናክሉ። እንዲሁ ወደ ዘላለም ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባቱን በምን ይሰጣችኋል? ወደ ጌታ መንግስት አሁን ገብተናል። ቤተክርስቲያን የጌታ መንግስት ናት ብለናል። ወደ ፍቅሩ ልጅ መንግስት አልፈለሰም ብሏል። በሙላት ደግሞ የምንገባው ጌታ መጥቶ ከእርሱ ጋር ወደ እግዚአብሔር መንግስት እንገባ በሙላት መጣ።
መመረጣችንን መጠራታችንን ለማጽናት ከፊት ይልቅ የምንተጋቁ ከጌታ ጋር ጸጋውን አጋዥ ያደርግ እንደዛ የምናደርግ ከሆነ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጠናል። ይህ በመጠራታችን በመዳናችን መጽናት ይባላል፣ ወይም ድነታችንን መፈጸም ይባላል። ድነታችንን የምንፈጸመው እንዴት ነው? በአጭሩ ፍሬን በማፍራት ነው። ጌታችን ዮሐንስ 15:1 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ። ፍሬ የማያፈራውን እውነተኛ የወይን ግንድ እኔ ነኝ አለ። ማን ነው እውነተኛ የወይን ግንድ ነኝ አለ? ኢየሱስ ክርስቶስ። ጳውሎስ አይደል? ጳውሎስ አይደል? ዮሐንስ ጌታችን ኢየሱስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ምን ነው አለ? አብ ነው ወይም አባቴ ነው። ፍሬ የማያፈራውን በእኔ ያለውን በማን ያለው? ስለዚህ በማን ያለ ማለት ነው? በጌታችን አይደል? በክርስቶስ ያለ ግን ፍሬ የማያፈራ ቅርንጫፍ ሁሉ የማያምኑ ያን ቅርንጫፍ ሁሉ ወይም አይሶል ፍሬ የማያፈራው ቅርንጫፍ ሁሉ አባቴ ምን ያደርገዋል? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራው በእኔ ያለውን ቅርንጫፍ አባቴ ያስወግደዋል። ፍሬ የሚያፈራውን ፍሬ የሚያፈራው ሁሉ ግን አብዝቶ እንዲያፈራ ስለዚህ በክርስቶስ ማለት ፍሬን ካላፈራ ይወገዳል። አብረን እናንብባ። ተሳሳተ ፍሬ ምን የሚለው የማያፈራው በማን ያለውን? በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል? ሰው በክርስቶስ ሆኖ ፍሬን ግን የማያፈራ ከሆነ ይወገዳል አይወገድም? ይወገዳል። አሁን አልተመጡ ወገደው ባይገኝ እስከ ህይወታችን ፍጻሜ ጌታ ይጠብቃል። ዝም ብሎ ታግሶ ይጠብቃል። ፍሬ እስክናፈራ ድረስ ሁሌም ይጠብቃል። ያን ሁሉ ዘመን ሰጥቶ እድሜ ሰጥቶ ዘመንን ሰጥቶ ፍሬ ሳናፈራ ብንሄድ ግን ልንቆረጥ ይገባታል። ስለዚህ ላለመቆረጥ ፍሬ ምን ማድረግ አለብን? ፍሬ ማፍራት አለብን። ይህ ድህነት ነው። ፍሬ በማፍራት ድህነት ይፈጸማል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ይጠራል። ምን ያህል እንዲያፈራ ማለት? አብዝቶ እንዲያፈራ ማለት ጌታችን ያያችሁና ብዙ ፍሬ ስታፈሩ አይደለም ማለት ነው። ትንሽ ነገር ስታደርጉ ትንሽ እንኳን ፍሬ ሲኖራችሁ ትንሽ ፍሬ እንኳን በእናንተ ብዙ ነገር አይደለም እግዚአብሔር ከእናንተ የሚጠብቀው በነገራችን ትንሽ ነገር መጀመሪያ የሚፈልገው ከነት ፍላጎታችሁ ከእርሱ ጋር እንድትኖሩ እንደ ልጅ ሆናችሁ አባ እያላችሁት ከእርሱ ጋር እንድትኖሩት ብቻ ነው የሚፈልገው። አስቀድማችሁ ወደ እሱ ጠጋ ብላችሁ ደግሞ ፍቅር ለእርሱ ያላችሁ ፍቅር ለመግለጽ ትንሽ ግን መታዘዝ፣ መልካም ነገር ማድረግ ትንሽ እንዳቅሜት ትንሽ ስታደርጉ በዚህ በትንሽ ነገር ስትታመኑ ማለት ነው እግዚአብሔር አብዝታችሁ እንድታፈሩ ያጠራችሁ። ስለዚህ እግዚአብሔር ከእናንተ የሚፈልገው በአንድ ጊዜ ብዙ ነገር አለ። እንዳትጨነቁ። ትንሽ በትንሹ ታመኑ። ለእግዚአብሔር በጥቂቱ ስትታመኑ በብዙ ሾማችኋል። በጥቂቱ መታመኑ። ስለዚህ ፍሬ ማፍራት ያስፈልጋል። ቲቶ ምዕራፍ 3 ላይ ቅዱስ ጳውሎስ ለቲቶ እንዲህ አለ። ምዕራፍ 3 ከወገና እሺ። በነገራችን አንዳንድ ሰዎች እንደዚህ ይላሉ፣ ያው በክርስቶስ ላይ ከሆነ ይላል አንዳንድ ሰዎቻችን በጎቻችን ፕሮቴስታንቶች ወይም ታድሶች በክርስቶስ ከሆነ ፍሬን አለማፍራት አንችልም። ፍሬን አለማፍራት ይቻላል። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግዳል። በእኔ ያለውን ፍሬ ስለዚህ በእርሱ ሰው ፍሬ ላያፈራ ይችላል ይችላል። በስንፍና ፍሬ ላያፈራ ይችላል። ስለዚህ ስንፍና እንዳያጠቃል። ስለዚህ ጳውሎስ ለቲቶ እንደዚህ አለ፣ ከወገናችንም ያሉት ደግሞ ከክርስቲያኖች ማለት ነው ፍሬ ቢሶች ሆነው እንዳይቀሩ ምን ሆነው እንዳይቀሩ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲሰሩ ይማሩ። በመልካም ስራ እንዲሰሩ ይማሩ። ፍሬ ቢሶች ሆነው እንዳይቀሩ። ስለዚህ ክርስቲያን ፍሬ ቢስ ሆኖ ሊቀር ይችላል አይችልም? ስለዚህ እንደዛ እንዳንሆን ይገጻል።
የመጨረሻው የምናያት ስላይድ ፍርድ ማለት ስራ ማለት ነው። ከፍርድ ሀሳብ ይነገራል። መልካም ስራ የሰራ ወደ እግዚአብሔር መንግስት ይገባል፣ ክፉ ስራ የሰራ ደግሞ ይፈረድበታል ተብሎ በመጽሐፍ ውስጥ ተነግሯል። ስለዚህ መልካም ስራ ገነት እንደተፈጸመ ይግድ ብሏል። በይጥናቁ ማሳያ ጌታችን ራሱ በማቴዎስ 16:27 ላይ እንደዚህ የሰው ልጅ አለ። እዚህ ጋር የሰው ልጅ የሚለው ማለት ነው ጌታችን ራሱ ማለት የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለው። በአባቱ ክብር ይመጣ ዘንድ አለው። ጌታችን ይመጣል። በአባቱ ክብር ይመጣል። በእውነት የስ ጌታችን ይመጣል። ረፍ የምንልበት ጌታ በእውነት እግዚአብሔር ምስክር በጣም ይሄ በጣም ትልቅ ነው። ምድር ላይ ክርስቶስ ምናምን ብለን ማንካ ጌታ ይመጣል፣ ይወስደናል፣ ከእርሱ ጋር ያኖረናል። በጣም የሚያስደስት